ታላቅ የሙዚቃ ድግስ ከእራት ጋር ኖቬምበር 1 የአማራ ኮሚኒቲ በዴንቨር ህብረታችንን ለማጠናከርና አብሮነታችንን በፍቅር የምንገልጽበት ምሽት ነው። ተወዳጁ አርቲስት ፋሲል ደሞዜ እና ኮሜዲያንና ድምጻዊ ታሪኩ ሰማንያ የፕሮግራሙ ድምቀቶች ናቸው። አዘጋጅ የአማራ ማህበር ዴንቨር ኮሎራዶ። ቦታው 350 ሳውዝ ዳሊያ ስትሪት ዴንቨር ኮሎራዶ 80246 ጂውሽ ኮሚኒቲ ሴንተር ኖቬምበር 1 ከ4 PM ጀምሮ የማይቀርበት የፍቅር ምሽት። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ነው ከተመሰረተ 53 ይፋ ከታወጀ 50ኛ ዓመቱን ለማክበር አኪዳኑን ለማደስ ዝግጅቱን አጠናቋል። ይህ የሀገር በቀል ህዝባዊ ፓርቲ በዚህ ሁሉ የውጣ ውረድ ዘመኑ በርካቶች ተሰውተውበታል፣ ታፍነውበታል፣ የቁም ስቃያቸውንም አይተውበታል። አሁንም ይዞት የተነሳው የህዝባዊ መንግስት ጥያቄ ምላሽ ባለማግኘቱ ለኢትዮጵያ ህዝብ ወገንተኝነቱን ቀጥሎ በትግል ይገኛል። ስለዚህ ነው ህልውናውን በመጠበቁ ኢትዮጵያኖች ተሰባስበን በኖቬምበር 15 2025 በኢትዮጵያ አቆጣጠር ህዳር 6 ቀን 2018 ለተቀዳሚ እናክብር ይላል። በዘረኛ አምባገነን አገዛዝ ፍዳውን ለሚበላው ለኢትዮጵያ ህዝብ ለነጻነት ዋጋ ለሚከፍለው አለን ለማለት እንሰባሰብ። አስታውሱ ህዳር 6 ቀን በኢትዮጵያ አቆጣጠር እንደ አሜሪካ አቆጣጠር ኖቬምበር 15 2025 አድራሻ 721 ስላይጎ አቬኑ ሲልቨር ስፕሪንግ 20910 ሰዓት 6 PM መግቢያ በነፃ። የበዓሉ አዘጋጅ ኮሚቴ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በኦሮሚያ ክልል በምስራቅ አርሲ ዞን በቅርቡ በተፈጸመ ጥቃት ከ25 በላይ የኦርቶዶክስ እምነት ተከታይ የሆኑ ወገኖች መገደላቸው የሚታወስ ነው። በአሁኑ ሰዓትም ከፍተኛ ስጋት ውስጥ ያሉ የአካባቢው ነዋሪዎች ስልክ ደውለው የድረሱልን ጥሪ ያቀርቡ መሆናቸውን ነው አንከር ሚዲያ በሰበሰባቸው የህዝብ አስተያየቶች መረዳት የተቻለው። በጉዳዩ ላይ የአብይ አህመድ አገዛዝ እስካሁን ያለው ነገር የለም። እነን አስመልክተን ከዲያቆን ማንያዘዋል አበበ ከጥምረት ለቤተክርስቲያን ጋር የምናደርገውን ቆይታ ነው ለዛሬ ይዘንላችሁ የቀረብነው። አብራችሁ እንድትዘልቁ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ዲያቆን ማንያዘዋል። እግዚአብሔር ይመስገን። እንደምን አለ ወንድም አለም? እንደምን አሉ? ደህና ነው ተይ? ባለፈው ያው አልተገናኘንም። ከትንሽ ራቅ ወዳለ ለአገልግሎት ሄደው ነበር። አሁን ተገናኝተናል። በጣም ነው ማመሰግነው። በክፉ ጊዜ ተገናኘን። በጣም ጥሩ ዜና እየሰማን አይደለም። የኦርቶዶክስ እምነት ተከታዮች በከፍተኛ ቁጥር እየተገደሉ ነው። በዛ ዙሪያ ነው እንግዲህ ዛሬ የተገናኘ ነው። እንደ ወደዛ ከማለፌ በፊት በቅርቡ የተጠናቀቀው የምልዓተ ጉባኤው የቅዱስ ሲኖዶሱ ርክበ ካህናት ጉባኤ ውጤቱን እንዴት ነው ያያችሁት? ከዛ አስቀድሞ ወለታ ጽድቅም እንደዚሁ ስጋቱን የገለጸበትን መግለጫ አውጥቶ ነበርና ርክበ ካህናት ጉባኤው እንዴት ተጠናቀቀ? እንደው ባጭሩሱን እናንሳና ወደ አርሲው ግድያ እናልፋለን። እንግዲህ ያው ምን ያዋጁን በጆሮ አይነት ነገር ነው ሁሉ ያየው የሚያውቀው ነው። ቤቱ ነፍስ የተለየው በድን ከሆነ ቆይቷል። ከዛ የሚጠበቅ መፍትሄ ወይም መድኃኒት ወይንም መልካም ነገር እንግዲህ አለ ብሎ ማሰብ ሞኝነት ነውና በተለመደው ለስጋ ምቾት ባደላ መልኩ ምእመኑንና ቤተክርስቲያኒቱን ሐዋርያዊ ተልእኮን በዘነጋ መልኩ ነው እንግዲህ የተጠናቀቀው። ከዲስኩር ያለፈ አንዳንድ የተባሉ ምናልባት ወይ ማዘናጊያ ሊሆኑ የሚችሉ ወይንም ደግሞ እንደው ለጊዜ ዋሃንን የሚያጽናኑ በጎ ያስባሉ እንዲባሉ ያህል የተናገሯቸው አንዳንድ ቃላት ካልሆነ በቀር መሰረታዊ ችግር ፈቺ መንጋውን ከጥፋት የሚጥን ቤተክርስቲያኒቱን
ሲኖዶሱን ወደ ክብሩ የሚመልስ አንዳችም ነገር ይደረግ ነው እንግዲህ ልማድ ሆኗል ልክ ነግቶ እንደሚመሸው እንደዛው አመቱን ቆጥሮ ተሰብስበው ተበትነዋል ይሄ ነው ያለው መረዳት የግልም በነበረንም በጉባኤያችን በረን ውይይት ምክክርና ባላይ የነበረን የሐሳብ ለውጥ የጉባኤው የያዘው አቋም ወይም ያለው መረዳት በውይይቱ ይሄን አሁን የምገልጽልህ ነው ሌላ ምንም አዲስ ነገር የለም እንደውም ወደ ፍለጠ መከራ የበለጠ ችግር የበለጠ ለቅሶ እንደሚጠብቀን አመላካች ነገሮች እየከፉ መሄዳቸውን ያየንበት እንጂ ምንም ተስፋም ያለመልም ወይንም ደግሞ ከሐዘን የሚያወጣ መከራን የሚቀንስ ነገር የተደረገ የለምና ይሄ ነው በአጠቃላይ በቤተክርስቲያኒቱ በጣም ብዙ ችግሮች አሉባት አሁን ዛሬም የተገናኘንበት አንድ ምዕመናን በየቦታው ይገደላሉ የቤተክርስቲያኒቱ አገልጋዮች ይገደላሉ ቤተክርስቲያን ይቃጠላል ብዙ ነገር አለ ከዚህ አንፃርስ እንደው እርክበ ካህናቱ ጉባኤ ማጠቃለያው ላይ ያለው ነገር የለም ብፁዕ አባታችን አቡነ ማትያስ ስለ ሰላም ያነሱት ነገር አለ እሱ ባውንታዊ መልኩ ተወስዷል ብዙዎች ለሰላም እድል እንዲሰጡ ከመንግስትም ከሌሎችም ኃይሎች እንዲሁ ለሰላም እድል እንዲሰጡ ያቀረቡት ጥሪም አለ የተወሰነ አውንታዊ በሆነ መልኩ የተነሳ ጉዳይ ነው ነገር ግን ቤተክርስቲያኒቱ ጥልቅ ችግር ላይ ነው ያለችው ከብዙ ችግሮች አይልቅ በመንግስት ፕሮግራሞች የመጠመድ ስለ ኮሪደር ልማት የማሰብ እንዲያለ ነገሮች ነው ከጠቅላይ ቤተ ክህነት ስራ አስኪያጁን በተደጋጋሚ ምን ሰማውና ስለ ቤተክርስቲያኒቱ ጥልቅ ችግር እንደው ተዋይቶ ያሰላለፈው ውሳኔ የለም ምንም አልኩ እኮ መጀመሪያ እኮ ዓላማ ቤተክርስቲያኒቱን ለማገልገል ቁርጥ ህሊና ያስፈልጋል እነኚህ ሰዎች አገባባቸው ምን እንደሆነ ይታወቃል እንደው አገባባቸው ላይ መልክ አለው ልንል ብንችል እንኳን ከገቡ በኋላ ግን የሚያዳክሩት የሚያቦኩት የሚጋግሩት ጠቅላላ ምንም የሚያሰክር አይምሮ የሚያዘል እንጂ ለመንጋው የሚጠቅምና ህይወት የሚሆን ነገር እንዳይደለ ያው ወደ ኋላ ታሪካችን በግልጽ ያሳያል እርግጥ ነው ፓትርያርኩ በንግግራቸው ላይ ያስተላለፉት መልእክት በጣም መልካም መልእክት የሚባል ነው ግን ለማን ነው የሚናገሩት መልእክቱን የሚያስተላልፉት ለማን ነው እሱ ነው ቁም ነገሩ መልእክቱ የሚተላለፈው ለማን ነው ይሄ መልእክት እሳቸው የሚያስተላልፉት ለማን ነው የሚለው ግን መልስ ይፈልጋል ምክንያቱም እሳቸው ናቸው ይሄን መስራት ያለባቸው አንዱ ዋናው የሥራው ባለቤት ራሳቸው ሆኖ ሳለ ለሌላ የሚደረግ ነገር አድርገው ማየት ወይም በተግባር የማይገለጽ ከንግግር የማያልፍ ነገር ማቅረብ ምንድነው ጥቅሙ የሚመሩት እሳቸው ናቸው የጉባኤው ሰብሳቢ ስለዚህ ይሄን ጉዳይ ከንግግር ባለፈ ፍሬያማ ወደሚሆንበት ደረጃ ላይ ካላደረስከው ንግግር ብቻ ምንድነው የሚያመጣው ጥቅም አንዳች የሚያመጣው ጥቅም አለው የሚለው አነጋጋሪ ነው የሚሆነው ሌላው እዛው ንግግር ውስጥ ንግግራቸው ሁሉ ውሃ በልቶት እንዲቀር ውጤታማ እንዳይሆን የሚያደርግ ከክርስትና አስተምሮ ጋር የማይጣጣም የተጣላ በጣም መርዛም ቃላት ተጠቅመዋል እኛን በማይጎዳን መልኩ ነው ያሉት ይሄንን ነገር ስናስፈጽም እኛን በማይጎዳን መልኩ ይሄ ከክርስትና አስተምሮ ጋር ፈጽሞ የተለያየ ጉዳይ ነው የክርስትና አስተምሮ የሚለው ራሱን ሰጪ አሳልፎ የሰጠ ራስን አሳልፎ መስጠት ይጠይቃል ውጤት በክርስትና ሃይማኖት ውጤታማ ለመሆን ራስን አሳልፈ እንድትሰጥ ይጠይቃል ስጋን መግደል የሚችሉትን አትፍሩ እነሆ ስጋንም ነፍስንም ማዋህዶ በሲኦል የሚቀጣውን እሱን ፍሩ ነው የሚለው ስለዚህ የስጋ መከራ አይድረስብኝ ብለው ውጤታማ ልትሆን አትችልም እሳቸው ግን ይሄንን ነው ያሉት በንግግራቸው መካከል ማየት ይቻላል እኛን ጉዳት ላይ በማይጥለን መልኩ እኛን አደጋ ላይ በማይጥለን መልኩ ችግሩ እንዲፈታ እንጣር ነው ያሉት እንጂ ዋጋ ከፍለን እንደ አባቶቻችን ዋጋ ከፍለን አይደለም ያሉት ዋጋ ካልከፈልክ ደግሞ ውጤት የለም በግብረ ሐዋርያት የነገሩን በብዙ ጭንቅ በብዙ ወደ ብሔር መንግስት ልንገባ ይገባናል ነው ያሉት መከራን ተሰቀህ ችግርን ተሰቀህ መታሰርን ፈርተህ መወቀስን
መከሰስን ፈርተህ ውጤት አታመጣ አሁን የዓለማው የብልጣ ብልጥነት ነገር ነው የተያዘው በዚህ መልኩ ነው ለዚህም ነው ውጤት የማይመጣው ለውጤት የሚያበቃው ራስን መስጠት ነው ራስን ካልሰጠው ውጤታማ አትሆንና ከዛም ውጪ እንግዲህ ከሳቸው የመክፈቻ ንግግር ቀጥሎ በአባሳቢሮስ ሌሎችም ደግሞ የሲኖዶስ አባላት ወደ 3 4 5 መልእክት አስተላልፈዋል እንደዚሁ አገም ጠቀም አልተናገሩም እንዳይባሉ የማዋዛት የማስመሰል የተጥባበ ነገር ነው የምታየው እንጂ ቁርጥ ያለ ነገር የለም መግለጫዎቹም የሁለቱም የጠቅላላ የዚህ 44ኛው ዓለም አቀፍ የሰበካ መንፈሳዊ ጉባኤ የሚሆን የሲኖዶሱ መግለጫዎችን ማየት ይቻላል ከወሬ ባለፈ የረባ መንጋውን ከመከራ ሊታደግ ሞቱን ሊያስቆም የሚችል ዋይታውን ሰቆቃውን ሊያስቆም የሚችል ነገር የለም ይሄ ዛሬ አደጋ ደረሰበት የምንለው ሀገረ ስብከት እኮ በዛ በጉባኤው ላይ ሪፖርት አቀርቧል ምን እየደረሰበት እንደነበረ ያንን እንኳን ልዩ አድርጎ መፍትሄ ለመስጠት የታሰበ ነገር የለም በንጽጽር ብታይ ለምሳሌ ያህል ሲኖዶሱ ምንድነው ያደረገው ብለን አሁን ከወሰናቸው ውሳኔዎች አንዱ በዚህ በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረሪ ከተማ ቅድስት ማርያም ቤተክርስቲያን በደረሰው አደጋ ህይወታቸውን ላጡት ሐዘኑን ገልጿል እንደገና ደግሞ እነኛ አደጋ የደረሰባቸው ሰዎች ህክምና እንዲያገኙ እርዳታ እንዲያገኙ ለዛ የገንዘብ ድጋፍ እንዲደረግ ወስኗል በሶስተኛ ደረጃ ደግሞ ምንድነው ያለው እንዲህ ያለው ነገር ዳግመኛ እንዳይከሰት ጥንቃቄ እንዲደረግ ብሎ መልእክት አስተላልፏል ከስብሰባውን በፊት አይተ ከሆነ በአባሳቢሮስና በአባዲዮስቆሮስ መሪነት በመንበረ ጸባዖት ቅድስት ሥላሴ ጸሎተ ፍታት ሁሉ አድርጓል እኔ በዚህ አጋጣሚ በዛ ቦታ ለተፈጠረው አደጋና ስቃይ መከራ ሐዘኔ መግለጽ ፈልጋለሁ እግዚአብሔር ያጽናችሁ እግዚአብሔር ያበርታችሁ ማለት ፈልጋለሁ ምክንያቱም የሰሜን ሸዋ ሀገረ ስብከት ኤችአይቪ መከላከያና መቆጣጠሪያ አስተባባሪ ሆኜ ባገለገልኩበት ዘመን አንዱ የፕሮጀክት ወረዳ ነበር ያወረዳ ያን ህዝብ አውቀዋለሁ ለሰው ያለውን አቀራረብ ሐዘኔታ ደግነቱን እጁን ቆርጠህ ብትበላው ቅር የማይሰኝ ህዝብ ነውና እንደ ያለ ቤተክርስቲያኑ ጨርሶ በማስመረቅ ፋንታ እንደ ያለ ስብራት ስለገጠመው የተሰማኝን ሐዘን በዚህ አጋጣሚ መግለጽ ፈልጋለሁ ግን እኔ ለንጽጽር አሁን ያነሳሁት ምንድነው ለዚህኛው በዚህ ያህል ደረጃ የሄደ ሲኖዶስ ዛሬ አይደለም ያሁን የምንነጋገርበት አደጋ አይደለም ከዛም በፊት አደጋዎች መድረሳቸውን እንደነገርኩ ዘገባ ቀርቧል ጠቅላላ ጉባኤው ላይ ግን ያለው ነገር የለም አንዳች አልተነፈሰም ለምን ምንድነው የምትሉት የዚህ የኮሙኒኬሽን ነው ምናምን ቢሮ መግለጫ አልሰጠማ ባሪሲ ጉድ በምንጃሩ ጉዳይ መግለጫ ያልሰጠ ጳጳስ የለም ሐዘኑን ያልገለጠ ጳጳስ የለም እንዳልኩ ፍታት እስከ መፍታት ተሄዷል ለምን የቤተ መንግስቱ ቡራኬ ስላለ እሱ መግለጫ የሰጠበት ስለሆነ ስለዚህ የሚሄዱት እነኚህ ሰዎች በተቀደደላቸው ቦይ ነው ደግሞም ነግረውናል አባ ዲዮስቆሮስና አባ ሳቢሮስ እኮ ባለፈው ወጥተው መግለጫ ሰጥተው ነበር በጣም ራሆነው ምንድነው ያሉን ከመንግስት ጋር ተባብረን መስራት ነው የሚያዋጣው ዘመነ ደርግን ከመንግስት ጋር ተባብሮ በመስራት ነው መሻገር የተቻለው ብለው የብፁዕ ቅዱስ አቡነ ተክለ ሃይማኖትን ዘመነ ፕትርክና ጠቅሰው ሊያታልሉን ሊያጃጅሉን ሊያሞኙን ሞክረዋል ያ በራሱ ቢፈተሽ ብዙ የሚያጠያይቅ ነገር ያለው ነው ቤተክርስቲያኒቱ በወቅቱ ግዴታዋን ተወጣለች ወይ መስራት የሚገባትን ሰርታለች ወይ ያን ይሄንን ብትሰራ ዛሬ ይሄ መከራ ይገጥማት ነበር ወይ የሚለው አነጋጋሪ ነው እንደ በጎ ነገር ዛሬ ሊጠቀስ የሚችል አይደለም እነሱ ግን ያንን ጠቅሰው ከመንግስት ጋር ከመስማማት ውጪ ሌላ ጥቅም የለንም ነው ያሉት ስለዚህ ይሄንን እንዳያደርጉ ደግሞ
አሁን እየተካሄደው ይሄ የዘር ማጥፋት ዘመቻ እኛ እንደ ጥምረት ወይም በግሌም ይሄንን የምንለው መንግስት መራሽ የአጽራረ ቤተክርስቲያን ዘር የማጥፋት ዘመቻ ነው የምንለው። የሚመራው መንግስት ነው። ጉዳዩን የሚያስፈጽሙት አጽራረ ቤተክርስቲያን ናቸው። የቤተክርስቲያን ጠላቶች ናቸው። ዘር የማጥፋት ዘመቻ ነው። በተለይ ኦርቶዶክሳዊውን ዘር የማጥፋት ዘመቻ ነው እየተካሄደ ያለው። በዚህ ላይ ደግሞ ዋነኛው በዚህ በኦሮምኛ ተናጋሪ ማህበረሰብ ባለበት አካባቢ ይሄንን የሚመራው ኦሮሞ ከሆነ ሙስሊም መሆን አለበት ከእስልምና በቀር በዓለም ላይ መኖር የለበትም የሚለው ይሄ ጽንፈኛው የወሃቢያ ቡድን ነው። መንግስት ይሄንን እንደ መሳሪያ ይጠቀምበታል። ወደዛ ሄዳለው ዲያቆን ማን ያዘዋል? ወደዛ ሄዳለው። እንግዲህ ዋና የተገናኘንበትም ይሄው የአርሲው ግድያ ነው። እንግዲህ ብፁዕ አባታችን የሰላም መልእክት በተላለፈ ሳምንትም አልሞላውም። እንግዲህ ቤተክርስቲያኒቱ ልጆቿን መጠበቅ እንዳልቻለች ያስተላለፈችው መልእክት እንኳን ለሌሎች የፖለቲካ ኃይሎች ይቅርና ለራሷም ለልጆቿ ያልደረሰለት መግለጫ ወይም ደግሞ መልእክት ነው ብለን መውሰድ የምንችል ይመስለኛልና እንደው ዲያቆን ማን ያዘዋል? ይሄ በምስራቅ አርሲ ሀገረ ስብከት በሆንቆሌ ዋቤ ወረዳ በዛ አካባቢም እንደዚሁ በአጠቃላይ በምስራቅ አርሲ ውስጥ በተከታታይ ነው የማያባራ በየጊዜው እንዲያን ግድያ እንሰማለን። አሁን የቁጥር ጉዳይ ሆነ ምን ያህል ተገደሉ እንጂ ለምን ተገደሉ የሚል ጥያቄም እየተነሳ አይደለም። 15 ተገደሉ። አሁን ደግሞ ቁጥራቸው ወደ 25 ደርሷል። ይሄ የሆነው በአንድ ሳምንት ውስጥ ነው። ከአንድ ቤተሰብ 6 ሰው ከ2 ዓመት እስከ 76 ዓመት አዛውንት ድረስ ግድያው ምንም የሚመርጥ የለም። ምንድነው እስቲ የተፈጠረው? በቅድሚያ ምንድነው ምዕራብ አርሲ ውስጥ የተፈጠረው ነገር ምንድነው? በእናንተ የመረጃ ምንጭ ያገኛችሁት ምንድነው? እንግዲህ ያው እዛ ቦታ ላይ ያለው ችግር እንደነገርኩህ ኦርቶዶክስ ጠል ክርስቲያን የሆነ ከእስላም በቀር በዛ አካባቢ መኖር የለበትም የሚል ኃይል አለ። የታጠቀ ኃይል ኋላ በዚህ በአክራሪ ሙስሊሞች የሚደገፍ አካል አለ። ያ አካል ነው እንግዲህ ያሸመቀ አደጋ የሚያደርሰው ጉዳት የሚያደርሰው ያ አካል ነው። ይሄ አካል ደግሞ እንደነገርኩ ዓላማው ኦርቶዶክሱን ከዛ አጽድቶ ያ አካባቢ ኦሮምኛ ታይ የሆነ ሙስሊም ብቻ እንዲኖር ፈልጋ አካል ነው። በደላቸው ሌላ አይደለም። እነኚህ ሰዎች አንደኛውና የመጀመሪያው የዚች ጥንታዊት ሐዋርያት ቤተክርስቲያን ልጆች መሆናቸው ነው። ሁለተኛው ደግሞ አንዳንዴ ያው አብሮ ሁለት ገጽታ ሆኖ የተያዘ እየመጣ ያለው ነገር የዚህ የኦርቶዶክስ አማኙ የሌላ አካባቢ ተወላጅ የኛ ማህበረሰብ አይደለም ተብሎ ተፈርጇል። የሚገርም ነገር እኮ እዛው ተወልደው እዛው ያደጉ እስካያት እስከ ቅድሚያታቸው ወደ ኋላ ብትቆጥር ሌላ ዘር የሌላቸው ሌላ ከሌላ አካባቢ ሐረግ የማይመዙ ሳይቀሩ ነው የሚገደሉት ኦርቶዶክስ በመሆናቸው። እና የችግሩ ስር ይሄ ነው መሰረታዊ ጉዳይ። ይሄንን ለማስቆም ደግሞ መንግስትም ፍላጎት የለውም። በእኛም ቤት ደግሞ መንግስት ያልወደደውን ነገር ሁሉ ማረግ አይፈልግም። መንግስት የሚወደውን ብቻ ማረግ ነው። መንግስትን ተከትሎ መሄድ ነው የሚፈልገውና ይሄ ነው አደጋውን እያከበደ የመጣውና እውነት ነው በጣም ያሳዝናል። እንግዲህ የተደረደረውን አስከሬን ላየው ሰው የቆሰሉትን እነኛን ህፃናት የደረሰባቸውን አደጋ እናቱ ላይ ታዝሎ የደረሰበትን አደጋ ያ ህፃን ያቺ ልጅ ራሷን ደረቷ ክንዷ ላይ የደረሰውን ስታይ ሰው መሆንክን ያስጠላል። እና እንደውም እንዲህ ያለው ነገር የመሞታቸው ዜና እንኳን እንዳይሰማ የሚደረገው ትንቅንቅ ቀላል አይደለም ችግሩን ማስቆም መሞታቸው በአግባቡ እንዲሰማ አይፈልግም። እንዳየነው ከሆነ እኔ ባለኝ ዳሰሳ እስካሁን የመገናኛ ብዙሃን የቤተክርስቲያኒቱና ቤተክህነቱ ጋር ተጣምኖረው የማህበረ ቅዱሳን ሚዲያ ነው ገባውን ዘግቦ ያየሁት። እነኚህ ሁለቱም የሆኑ
ልጆች በአካባቢያችን አባማ ጉዶ የሚባሉ ጥሩምባ ነፊ ነበሩ ሰው ሲሞት ጥሩምባ የሚነፉ እንደዛ ነው ቁጥራቸው መርዶ ለመንገር ካልሆነ በቀር የረባ ነገር የማይሰሩ የችግሩ መፍትሄ እንዲገኝ ችግሩ እንዲፈታ መድረክ እንኳን አዘጋጅተው መሰረታዊ ለውጥ እንዲመጣ ጥረት የማያደርጉ የተከነቱ በያዘላቸው ገመድ መሰረት ፈቀደላቸው ድረስ ብቻ የሚንቀሳቀሱ ሸምቀቁ ሳብ ሲደረግ ተመልሰው ቦታቸው የሚገቡ ማረጋገጫ ስለሌለኝ ምናልባት ማጣት ይጠየቅ ይሆናል እንጂ ያወጡትን ዜና መሰበሰቡም እንዳሉ ዛሬ ጠዋት ላይ እየሰማው ነበር ጊዜ አጥሮኛል እንግዲህ ለማጣራት አልቻልኩኝ የሆነው በሀገረ ስብከቱ ሊቀ ጳጳስ በአባ ያሬድ ምክንያት እንደሆነ ሁሉ እየተነገረ ነው እና መሰረታዊ ችግሩ ህብረተሰቡ አደጋ ላይ ነው ያለው እስቃይ ላይ ነው ያለው አባት አላገኘም እንደውም የሚገርምህ ነገር ሰሞኑን የዛ የአሩሲ ነዋሪዎች የሆኑ ምዕመናን ይነሱልን ሊቀ ጳጳሱ ከሞት አላዳኑንም ወንጌል አልሰበኩልንም የሚል ተቃውሞ አስነስተው ነበር ወደ ሲኖዶስም ደርሶ ነበር ሲኖዶሱ ከቁብ አልቆጠረውም እንደንትና አርጎ ነው ያለፈው አለባብሶ ሸፋፍኖት ነው ያለፈው በርግጥ በዚህ አጋጣሚ መናገር የምፈልገው ነገር እሳቸውስ ቢነሱ ምን ጥቅም አለው አሁን ህዝቡ መስሎት ነው እንጂ በዚህ አጋጣሚ የምናገረው እሳቸው ተነስተው ሌላም ቢላክ እኮ ለውጥ የለው ጳጳሳት ሲባሉ አንድ ናቸው ምንም ለውጥ የለው ማንንም ለእውነት ዋጋ ለመክፈል የሚፈልግ ለመከራ የተዘጋጀ ስለመንጋው የሚያስብ የለም ከመንግስት ካድሪ የሚሰጠውን ትዕዛዝ ከሚያከብር በቀር የሚያሳዩትን ቀይ ወረቀት ከመቀበል በቀር ምንም የሚያረጋ አካል አለ ብዬ አልረዳም ማላም ምክንያቱም ያየነው ስለሆነ እንደው ወደ ዳግማና ያዛው ወደ እንትኑ እንደው ግድያው ላይ የተወሰነ መረጃ ለተመልካቾች እንዲሰጥ ነው እንዴት ነው ግድያው የተፈጸመው በስለት መሳሪያ እንደሆነ እንግዲህ ከቁስለኞቹ ከቆስሎ ከተረፉት መረዳት ይቻላል ያቺ ጻል ልጅ ላይ የደረሰውን ስንመለከት የስለት መሳሪያም እንደተጠቀሙ በጥይትም እንደገደሏቸው ለሊት ላይ አጋጣሚውን ተጠቅመው ነው እንደው ምንድነው አገዳደሉ በእንደዚህ አይነት ሁኔታ ጭካኔ የተሞላበት ማድረግ ስለምን ተፈለገ ከዚህ በተጨማሪ በአካባቢው የመንግስት ታጣቂ አልነበረም ወይ እንደምንሰማው ፌደራል ፖሊስ በብዙ ርቀትም ባይሆን በቅርበት እንዳለ መከላከያም እንደዚህ በተወሰነ ደረጃ የክልሉ ልዩ ኃይል ፖሊስ የጸጥታ አካላት ሚሊሻ የመንግስት የጸጥታ መዋቅር ብዙም በርቀት ያለ አይደለም በአካባቢው እንዳለ እንሰማለንና ይሄ ሁሉ ሲፈጸም ምን ይሰሩ ነበር በአንድ ቀን አይደለም በተከታታይ ቀን ነው የመጡት አንድ ቀን ተፈጽመው ማስቆም እንኳን ባይችሉ ሌላ ቀን እንዳይደገም ማድረግ ይችሉ ነበርና ምንድነው እዚህ ላይ መረዳት የምንችለው ዲያቆን ማን ያዘዋል መንግስት መር ነው የምንለው ኮለዚህ ነው መንግስት ቢፈልግ ይሄንን ማስቆም አላቃተውም አያቅተውም መንግስት መር ነው የምንለው ለዚህ ነው የመንግስት ድጋፍ አለበት ከመንግስት ጋር በመናበብ የሚደረግ ነው እኛ ፊታችንን ዞር እናረጋለን በቅርብ ርቀት ተቀምጠን ይያንጣለን ለስሙላ ያህል አንድ ሁለቱን ካገኘን እናስራለን ከዛ መቃለን እንዲህ ያረግን ቁማሩ ጨዋታው ይቀጥል የሚል የመንግስት ቡራኬ ስላለበት ነው እንዲህ ሆነው ብለን የምናምነው ለዚህ ነው እንግዲህ ታጣቂ የሌለበት ቦታ የለም ክልሉም የምታውቀው ነው አገሪቱን የዛ ክልል መንግስት ነው በተዘዋዋሪ የፈለገውን ለማድረግ አቅም አለው ግን ያንን ነገር ለማድረግ ቁርጠኝነቱና ፍላጎቱ የለውም ይፈልጋል እኮ ነግሮናል እኮ በጨፌ ኦሮሚያ በሚሉት ላይ ነግሮናል ሽመልስ ራሱ አብይ ነግሮናል የተለያዩ ባለስልጣናት እየወጡ ነግረውናል ስለዚህ ይሄ ለምን እንዲሆነ ስታልታደገም እንዳንል አላማው ስለሆነ ነው ስለሚደግፈው ነው ግን ቀስ በቀስ እያጸዳ ነው መሄድ የሚፈልገው በአንድ ጊዜ ቢያረጋው ነገሩ ሊገንና ዓለም አቀፍ እይታንም ሊስብ ስለሚችል እያዘናጉ ማመዱ በቃ አሁን እኮ ለምደነዋል ቅድም እንዳልከው ነው የቁጥር ጉዳይ ነው እንጂ የሚነሳው ምንም በቃ አሁን ከሀገረ ስብከቱ የወጣውን ሪፖርት አይተው ከሆነ እዚህ መገናኛ ብዙሃን
የዘገበው በዝርዝር አስቀምጧል ቁጥሮቹን በዚህ በወርሃ መስከረም የተፈጸሙትን ግን ምን ይላል መንግስትም ተከታትሎ እርምጃ ወስዷል ይላል ይሄን ካላለ ይቀሰፋል አይኖርማ ዜና አዘጋጁ ክፍል ደግሞ ምን ይላል እስካሁን የዘገየ ነው ከትክክለኛ ምንጭ መረጃ እስከምናገኝ ነው ይላል አሪሲ ለአዲስ አበባ ያለውን ርቀት አስበው ያለውን የስልክ የምን የመገናኛ መስመር አስበው ግን ሁሉም ነገር እጅግ በጣም ትኩረት የተነፈገው ቀስ ይያለ ሳናውቀው ይያለቀን እየሰመጥን እየጠፋን ያለንበት በቅንጅት የሚካሄድ ነውና መሰረታዊ ችግሩ መንግስት መር መሆኑ ነው ክስተቱ ተፈጽሟል በምን አይነት ሁኔታ አካባቢው እንዳለ ገሚደርሱን ጥቆማዎች ከዛ አካባቢ ብዙ አስተያየቶችና መልእክቶች የጣር ጭንቀት ውስጥ ያለ ህዝብ መልእክት ነው እየደረሰን ያለው የተገደሉት በዛ ሐዘን ላይ ያለው ማበረሰብ አሁን በየጥሻው በየተለያየ አካባቢ ተደብቆ ነው ያለው አሁንም ግድያ የበለጠ ትልቅ አደጋ ሊፈጠር ይችላል የሚል ስጋቱ አለ የስከዛሬ ሆኗል ከዚህ በኋላ ስለምን አይተበቅም የሚል ጮት የሚያሰማም የለ እንግዲህኛ እንደዚህ በሚዲያ አንዳንድ ተቋማት እንደዚሁ ከሚያወጡት መግለጫ በቀር በቤተክርስቲያኒቱ መዋቅርም ሆነ በመንግስት መዋቅር ይሄ ነገር ዳግም እንዳይፈጸም ከዚህ በኋላ አንድ ነፍስ እንዳይጠፋ ለማድረግ ምንም የተዘጋጁበት ነገር የለም እንደው ተሰማላችሁ ከአካባቢው በምን ሁኔታ ላይ እንዳሉ አሁን ቀብር ወጥተው ተመልሰው ወደ መደበቂያ ጎሪያቸው ነው የገቡት በማንኛውም ሌሊት ሊመጡ ይችላሉ የሚገድሉት ሰዎች እንደው ያላቸውን ጭንቀት እንዴት ነው እየተከታተላችሁ ያላችሁት ምንም ይሄው አሁን እኮ የገለጽከው ነው መሳይ ወንድሜ ያለው ተጨባጭ ሁኔታ ይሄ ነው ለጊዜው ታጣቂነን የሚሉ ሚሊሻዎችነን የሚሉ የመንግስት አካልነን የሚሉ ለወሬ ያህል ውር ማለት ጀምረዋል ግን ደግሞ በሌላ በኩል ነገ ሌላ ይሄው ይከሰታል ነገ ወይ ከነጎዲያ እንደዚሁ ነው የሚሆነው ዋስትና የለውም ይሄ ህዝብ በቃ የተፈረደበት ህዝብ ነው እንዲጠፋ የተፈረደበት ህዝብ ነው በሁለት ወገን በቤተ ክህነቱም በቤተ መንግስቱ የሀገረ ስብከቱ ሊቀጳጳስ እንግዲህ አባያሬድ ማለቴ ነው በ1997 ዓመተ ምህረት ኦሮሚኛ ቋንቋ ተናጋሪ የኦሮሞ ማህበረሰብ ተወላጅ የሆኑ ሰዎች ይሾሙ ተብሎ በግርማ ወልደ ጊዮርጊስ በወቅቱ የሀገሪቱ ፕሬዝዳንት በነበሩት በግርማ ወልደ ጊዮርጊስ ለፓትሪያርኩ ለአባ ጳውሎስ በቀረበ ጥያቄ ተመልምለው ከተሾሙት ከናባ ሳቢሮስ ጋር ከተሾሙት ናቸው እንግዲህ በቤተ ክርስቲያኒቱ ትምህርት እውነት ነው አደላድለው ያብነቱን ትምህርት በብዙ የትምህርት ዘርፎች ተጠያቂ ሆኑ ናቸው በሌላ በኩል ግን እዚህ ቦታ ላይ እንግዲህ ከ1973 ዓመተ ምህረት ጀምሮ ለረጅም ዓመት ያን ቦታ በሊቀ ጳጳስና ይመሩት የነበሩት ብፁዕ አቡነ ናትናኤል የሚባለው አሁንም ዘመን አረፍተ ዘመን ገጥቷቸው በዛው ያረፉ ሊቀ ጳጳስ ነበሩ እሳቸው ካረፉ በኋላ እንግዲህ አብረው የተተኩት የጠቅላይ ቤተ ክህነትም ስራ አስኪያጅ ነበሩ እግዚአብሔር ያሳይህ ግን አገረ ሰበካ ጉባኤ ማደራጃ መምሪያ ይበላይ ሊቀ ጳጳስ ተብለው ነው የተመደቡት አገረ ስብከቱን ትተውታል ረስተውታል ስለመንጋው የሚጨንቃቸው አይደለም እንደውም መዳኛ ይሆናል ብለው ምን ያስብላሉ አይ ብንናገር ችግሩ ይባባሳልና ዝም ብለን መጸለይ ነው ያለብን የሚል ማምለጫ ይሆነናል ያሉትን ነገር ለማድረግ የሚሞክሩ ናቸው ዜናው እንዲነሳ አድርገዋል ይሄንን ምክንያት አድርገው ነው የሚባለው ብንናገር መከራው እናበዛባቸዋለን ስለዚህ ዝም እንበል በቃ ይሄ ነው እየተያዘ ያለውና እነኚህ ሰዎች ተመልከት እንግዲህ በኮታ የቤተ ክርስቲያን ትምህርት ያንሳቸዋል ማለት አይደለም ግን የተመረጡት በቤተ ክርስቲያን ትምህርት ሙያቸው ሳይሆን በወቅቱ በኮታ ነው የተመረጡት በኮታ ለዚህ ህዝብ ተመርጠው ይሄን ህዝብ እንኳን አላዳኑትም
የተመረጡለትን ህዝብ በሱ ስም የተመረጡ ሆነው ሳለ ይሄን ህዝብ እንኳን አላዳኑትም። ይሄን የተፈጠረው ነገር እና እያለቀ ነው እየሞተ ነው። ቤተ ክህነቱ ደግሞ እንዳልኩ ያው እንደምታውቀው ቡራኬ እየሰጠ እንግዲህ ቀጥሏል። አደጋው በጣም ከባድ ነው። በእውነቱ ምን መደረግ እንዳለበት አንዳንዴ ሲታሰብ ከአይምሮ በላይ ነው። መስራት ባነን የምንሰራ ሰዎች አይደለንም። ከወሬ ባለፈ አንዳች ነገር የምናደርግ አይደለንም። ግማሾቹ ያለንበት ተጨባጭ ሁኔታ እንድንናገር አይፈቅድልንም ይላሉ። ይሄ ሁሉ ምክንያት ግን አያድንም ከተጠያቂነት። ይሄን በተመለከተ አንዳንድ አባቶችንም ለማናገር ሞክረን ነበረ። ቀደም ሲል እርሶ የገለጹትን ነው መልስ ያገኘ ነው። ብንናገር የበለጠ አደጋ ይከሰታል የሚል መልስን የሰጡንና አስገራሚ ነው። ከዚህ በፊትም እንደዚሁ በተለይ ዙቋላ እነዛ አባቶች የተገደሉ ጊዜ ከአንድ ቤተሰብ 5 ሰው በተገደለም ጊዜ በዛ ወቅትም እንዲሁ አንድ አባት አነጋግሬ ነበርና እኛን ነው የወቀሱን። እንደውም አታባብሱት፣ ይሄንን እዛ ማዶ ሆናችሁ ችግሩን ከማባባስ በስተቀር ምንም ልታረጉ አትችሉም ብለው እኛኑ ገስጸው ተቆጥተው ነው ስልኩንም የዘጉት። አስታውሳለሁ። አሁን ስማቸው መጥቀስ አያስፈልግም። ስለዚህ ምንድነው ታዲያ ብንናገር የበለጠ አደጋ ይደርሳል እየተባለ ወይ እንዲቆም አልተደረገ? ነገሩ እየባሰን የመጣው በቁጥርም ጨመረ፣ አድማሱንም ማሰፋ። ዙቋላ ላይ አባቶች ሲገደሉ በየቦታው የቤተክርስቲያኒቱ ንብረቶች ይዞታዎች ሲወድሙና ሲቃጠሉ ቤተክርስቲያኒቱ የባሰው ይመጣል እያለች ዝም እያለች ነው። ምንድነው ታዲያ እየቀነሰ ካልመጣ የባሰው ከመጣ ለምንድነው ቤተክርስቲያኒቱ ለምእመናኖቿ ጥሪ አድርጋ ይሄ ነገር ለአንዴና ለመጨረሻ ጊዜ እንዲቆም አታደርገው? በዚህ ሁኔታ እስከመቼ ይዘለቃል? የባሰው ይመጣልና ዝም እንበል የሚለው አካሄድ እሱ እኮ ነው የሚያሳዝነው። አንደኛ በየትኛው የዓለም ተሞክሮ ነው በየትኛው እዚህ ቦታ ላይ በዚህ ሀገር በዚህ ግጭት ወቅት እሲ ተብሎ የሚጠቀስ አንድ ነገር ያምጡልን? ሰይፍ ስሎ መሳሪያ ቀባብሎ ሊገል የማካል ዝም በማለት የገደለውን ገሎ ሲሄድ በቃ ዝም በማለት ችግር መፍትሄ የት ላይ ነው? የት ቦታ ነው? እስቲ እንገሩ። በክርስትና አስተምሮ የሚንገሩ በዓለማዊውም በዓለም አቀፍ ደረጃ አለ የሚሉት ተሞክሮ ካለ ይሄ እኮ የራስን ክብር ላለማጣት ማምለጫ ምክንያት ለመፍጠር የሚደረግ ነገር ካልሆነ በቀር በየትኛው ሚዛን ብታነሳው መፍትሄ አይሆንም። አሁን ማለባበስ አይደለም መፍትሄ ነው የሚፈልገው። መፍትሄ እኮ ከሆነ እንቀበለዋለን። እኛ የመናገር ሱስ የለብንም። ግን መፍትሄ ነው ወይ? አሁን ዝም ማለቱ ሞቱን ያቆመዋል ወይ? ዝም ተብሎ ታይቷል እኮ። መፍትሄው እኮ እየባሰበት ነው የሚያድረው እንጂ መፍትሄ ይሆናል መጣም። መፍትሄው እኮ ይሆን ሞቱ ቢቆም ኖሮ ባይቆም እንኳን ቢቀንስ ኖሮሽ ግን እየመጣ ሁኔታ ዝምታ መፍትሄ ነው ማለት ምን ማለት ነው? በቃ እኔ እንደሚመስለኝ ሲያልቁ የሚገደል ሲጠፋ ችግሩ መፍትሄ ያገኛል። ስለዚህ እንግዲህ ልናስቆመው የማንችለው ስለሆነ ብንናገርም ጥቅም ስለሌለው ስለማናድን በቃ ይለቁ። እንቶ ከሆነ ይንገሩን ተስፋ መቁረጣቸው በግልጽ ተቆረጥ ከሆነ ይንገሩን እንጂ ካላርገው ሊያታልሉን አይሞክሩ። ይሄ ለኔ ማታለል ነው፣ ማጭበርበር ነው። በደላቸው ሳይንስ ቢያንስ ተጨማሪ በደል ነው ይሄን የሚሉ አባቶች። መፍትሄው ቢያንስ ህዝብ ሰምቶት ሲሆን ህዝብን አስተባብረው ህዝብን መርተው ችግሩ መፍትሄ እንዲያገኝ ማድረግ ነበረባቸው። የሚመለከተውን የመንግስት አካል መሞከር ነበረባቸው። በሀገሩ ውስጥ ይሁን ከሀገር ውጭ ባለ ዓለም አቀፍ መድረክ መሟገት ነበረባቸው። እነሱ ግን ይሄን አይደለም የሚያደርጉት። አሜሪካ ለሽርሽር መተው ሲዝናኑ ከርመው ነው የሚሄዱት። ያን ህዝብ ረስተውታል። ቅርብ ቀን እኮ አሁን ወርሃ መስከረም እኮ አባይ ያሬድ አሜሪካ ነበሩ። በማህበረ ቅዱሳን ቴሌቪዥን ቀርበው ስለ ባህር ሐሳብ ምናምን ማብራሪያ ሲሰጡ አይተናቸዋል። ደግሞ የሚያሳፍረው ውሸቱ
ለሐዋርያ አገልግሎት መጡ። ሀገረ ስብከታቸው ነው። ሀገረ ስብከቱ እኮ ይስራም አይስራ ይጥቀምም አይጥቀምም ምናልባት የተለያየ መግለጫ ልናስቀምጥ እንችላለን በዛ ላሉት ጳጳስ ለአባ ፋኑኤል ምናልባት ከወጣ ሰሪነት ወይም ደግሞ ከምናምን ያለፈ ለህዝብ የሚጠቅም ነገር የሚሰሩት ባይኖርም ጳጳስ ተብሎ ተቀምጠዋል እዛ እሳቸው እዛ ያሉ ለሐዋርያ አገልግሎት መጡ የሚባለው የትኛው ሐዋርያ አገልግሎት ነው አሩሲን እሳት እየነደደበት አብያተ ክርስቲያናት እየተቃጠሉ ምዕመናን እየሞቱ ጋዜጠኛው ለሐዋርያ አገልግሎት መጡ ሲንል እንሰማዋለን ሐዋርያ አገልግሎት ማለት ምን ማለት ነው ገብቷቸዋል እነኚህ ሰዎች ሲጀመር ሐዋርያ አገልግሎት እኮ ማለት ነፍሳትን ማዳን ነው መንጋውን ከጥፋት መታደግ እኮ ነው አደራ የተቀበሉትን የክርስቶስን መንጋ በለመለመ መስክ በጠራ ውሃ ማሰማራት እኮ ማለት ነው አሜሪካ ሳንቲም ለመልቀምና ህክምና ለመታከም የመጡትን ይገርማል ባለፈው አባ ማቲያስም እንዲህ ነው የተባለላቸው ለሐዋርያ አገልግሎት ወደ አሜሪካ ሄዱ ውሸት በአደባባይ በቤተ ክርስቲያን ሚዲያ ያ ውርደታችንን እኮ ነው የሚያሳየው ዘቅጠናል እኮ በዚህ ደረጃ ዘቅጠናል እና እዛ መተው ነው የከረሙት የሚለቃቅማትን ሳንቲም ለቃቅመው ምን ብለው እንግዲህ እዛ ይሄ በየጊዜው ሰው የሚታፈንበት ተሰማለ ደገም አሊዶሮ ገርበ ጉራቻም ይባል እንግዲህ የትውልድ አካባቢያቸው እዛ ይመስለኛል እርሻ ሁሉ እንዳላቸው ሰማለው እንደሚያሳርሱ እና ለዛ የሚሆን ነገር ይሆናል እንግዲህ ሰብስበው ይሄዱት በዚህ ደረጃ ቤተ ክርስቲያኒቱን ገለዋታል እንደነገርኩ ቅድም እኚህ አባት የሰበካ ጉባኤ ማደራጃ መምሪያ የበላይ ጠባቂ ናቸው ሊቀ ጳጳስ ናቸው ትላንት ቅዳሜ ጥቅምት 15 ሰበካ ጉባኤ የሚለው ባዋጅ የተቋቋመበት 53ኛ ዓመቱ ነው በነጋሪት ጋዜጣ ታውጆ ጥቅምት 15 ትላንት ማለት ነው ይሄ በዚህ ጋዜጣ ነው ታውጆ የተቋቋመው እሳቸው የዚህ መምሪያ የበላይ ጠባቂ ሊቀ ጳጳስ ናቸው ይሄ ዋናው የተቋቋመበት ዓላማ ምንድነው ብለን ቃለዋዲውን ብናይ ይነግረናል መንጋውን መጠበቅ ነው ወንጌልን ማስፋት ነው ምዕመናንን ማጽናናት ነው ግን ስልጣኑን ገንዘብ ማግኛ አድርገው ከመጠቀም ውጪ ለቤተ ክርስቲያኒቱ የሚሰሩላት አንዳች ነገር የለም ስሙ ነው የመምሪያ ኃላፊ የመምሪያ ሊቀ ጳጳስ ተብለው የሚቀመጡት እና አሁን የምር እነኚህ ሰዎች ለዛ ህዝብ የማይጠቅሙ መሆናቸውን በቃ እኔ በዚህ አጋጣሚ ለአሩሲ ምዕመናንና ህዝበ ክርስቲያን ሐዘኔን የልቤን መሰበር ከመግለጽ በተጨማሪ ምለው ነገር እገሌ ቀየርልን አትበሉ የጳጳስ ቅያሪ አይጠቅማችሁም ማንኛውም ጳጳስ ቢመጣ ያድናችሁ ትላንት እኮ ጅጅጋ የነበሩት እኮ ህዝቡ ሲያልቅ ሸሽተው አዲስ አበባ የገቡ እኮ እናውቃቸዋለን ዛሬ የመገናኛ ብዙሃን ኃላፊ ሆነው ነው የተቀመጡት እነሱ የሚቆጫቸው ሌላ ነገር ነው ስለዚህ እኔ ያ ህዝብ ራሱን አደራይቶ ወደ ቤተ ክህነት የሚልከውን ገንዘብ አቁሞ እንደው አሁን አማውንቱን በትክክል መጠኑን በትክክል መግለጽ አልችልም እንጂ ያስገባው ገንዘብ እኮ አለ ያገረ ስብከት ይሄ የሚሞት ህዝብ እንደ ወደ ኋላው መለስ ብለን ዶክተሩን ብናየው ፈሰስ እኮ አስገብቷል ከ120 አሁን በጥቅምት ጉባኤ ቸኩን እኮ ለጠቅላይ ስራ አስኪያጅ የደም ገንዘብ ነው የሚበሉት የደም ገንዘብ ያ ገንዘብ ለነሱ መኪና መግዣ ነው የወር ደሞዝ ነው ቀለብ ነው አያንቃቸው የዚህ ንጹሃን ደም አያንቃቸው ጤና ሲሰጣል ገብቶ እና በዚህ ደረጃ ችግሩ የተውሰበሰበ ነው ህዝቡ አምርሮ አባት እንደሌለው ተመልካች እንደሌለው እረኛ እንደሌለው አውቆ አሁን ከውጭ ያለውን ጠላት አይደለም የውጭ ጠላት አደጋ ያደረሰ ያለው ለምንድን ነው ብለን ካል ባህሪው ነው ተፈጥሮው ነው
ይሄ ሊደንቀን አይገባም በአባቶቻችን ዘመን ነበረ ልዩነቱ ምንድነው ዛሬ ልዩ ያደረገው አባት ማጣታችን በአባቶቻችን ዘመን አባቶች ስለነበሩን ችግሩን ተቋቁመን ተሻግረናል አብረውን ሞተው አብረውን ደምተው አብረውን ታስረው አብረውን ተሰደው አድነውናል አባቶቻችን እና አቡነ ጴጥሮስን ማንሳት ይቻላል ወደ ኋላ ብዙ ቅዱሳንን ማንሳት ይቻላል አሁን ግን የበጉን ስቡን ቆዳውን ጸጉን ስለበጉ ግን የማይገዳቸው ጨካኝ እረኞች ተሰማርተው ስለዚህ ቤተክርስቲያኒቱን ነፃ ማውጣት ያስፈልጋል ደነኛ አይዟል እዚህ ላይ በጣም አስገራሚው ነገር ሰሞኑን በወሎ የፋኖች እንቅስቃሴ በጣም ያሰጋው የአብይ አህመድ አገዛዝ በመካነ ሰላም መስጊድ ታጣቂዎችን አስገብቶ እዛ በተፈጸመ የቶክስ ልውውጥ እንግዲህ ሞቱ የሃይማኖት አባት አሉ ያ በመሆኑ ሁላችንም ውግዘት አሰምተናል አንደኛ በመንፈሳዊ ቦታዎች በእንደዚህ በቤተ ክርስቲያናት በመስጊድ አካባቢ እንዲህ አይነት እንቅስቃሴ ማድረግ ተገቢ አይደለም ማንኛውም ኃይል እንዲህ አይነቱ ነገር መቆም አለበት የሚል በእኛም ብዙ ሰዎች እንዲህ አይነት አስተያየት ተሰጥቶ ነበር በወቅቱ ነገር ግን ለፖለቲካ ዓላማ የሚሽቀዳደሙትና መንግስት ሲነካ ወይም የመንግስትን ጎን ለመጠበቅ ሲሉ ከመጅሊሱ ከኢትዮጵያ እስልምና ጉዳዮች ምክር ቤት እነ ሀጂ ቱፋ መግለጫ ለማውጣት የቀደማቸው አልነበረም ለዛውም እየኮነኑ በአስቸኳይ ጣልቃ ገብቶ መንግስት እርምጃ እንዲወስድ በሚል አቅቶት ነው እንግዲህ ዛ ተመቶ ነው መንግስትም የሚባለው አካል ሸሽቶ ወደ መስጊድ የገባው ለማንኛውም በዚህ ደረጃ ነው ቀድሞ የመጡት እና ሀጂ ቱፋ ሰው ተገደለ ብለው የአማራ ክልል እስልምና ጉዳዮችም በስም ፋኖን ጠቅሶ ውግዘት ያሰማው እነዚህ ነፍስ አይደለም ወይ የነዚህ ኦርቶዶክሱስ ማን ይጮላቸው ማን ድምጽ ይውናቸው ማን ይቁም ይባላቸው ስለዚህ ቤተክነትም ቤተመንግስትም ለዚህ ህዝብ እየደረሰ አይደለም ስለዚህ እንዴት ይደረግ እንዴት ግድያውን እናቁም እንግዲህ 25 ሰው ደርሷል ይቀጥላል እንዴት ነው ሊቆም የሚችለው ምን ያድርግ ማህበረሰቡ ወዴት ይሄድ ማን ይድረስለት ዲያቆን ማን ያዘዋል እኔ መፍትሄ ነው የምለው ሁለት ነገር ነው እንዳልኩ ጥቃቱ መንግስት መር ስለሆነ መንግስት መር የአጽራረ ቤተክርስቲያን ዘር የማጥፋት ዘመቻ ስለሆነ ውስብስብ ነው ይሄ በመሆኑ መጀመሪያ አንተ ከሆነ ሰው ጋር ትግል ውስጥ ብትገባ ጠላት ቢገጥምህ አደጋ ቢገጥምህ የመጣብህን ጠላት እንዳትከላከል እጅና እግርህን ጠፍንጎ አስሮ ቢያስደበድብህ ቢያስገድልህ ከደብዳቢው በላይ ከገዳዩ በላይ ጠላት እጅና እግርህን ያሰረው ነው እንዳትከላከል ያረገህ ነው ስለዚህ ባለፈው አንድ ሚዲያ ላይ አንድ ካህን አንድ የቤተክርስቲያን አገልጋይ የሆነ ወንድማችን ለረጅም ዘመን የምንተዋወቅ በራሱ ሚዲያ ላይ አባቶቻችን ጠላቶቻችን አይደሉም ብሎ ዜና ሰርቶ አይቻለሁ በጣም አዝኛለሁ በግልም ጽፌለታለሁ እንዴ በእውነት አባት ከተባሉ አባት ናቸው ወይ የሚለው የጥያቄ ምልክት ውስጥ ነው እንኳን አባት እንጀራ አባት ናቸው ወይ እነኚህ ሰዎች አባት እኮ ዝም ብሎ አባትነት እኮ እንዲሁ አይገኝም የራሱ መመዘኛ ነጥቦች አሉት መለኪያዎች አሉት አንድ ሰው አባት ሊባል የሚችለው ወላጅ አባት ይሁን የክርስትና አባት ይሁን የቀለም አባት ይሁን ሌላ ማንኛውም የአባት አረግ የሚቀጸለው ጠቅላላ መመዘኛ አለው በየትኛው መመዘኛ ነው እነኛ አባት የሚሆኑት ለኛ ልጅነታችንን እኮ ክደዋል እኮ እኛ አይደለም የካድነው እነሱ የኛን ልጅነት ክደዋል አባት የሚጠበቀውን የሚያደርጉ አይደሉም በዚህ ደረጃ ያሉትን አባቶቻችን ጠላቶች አይደሉም ተብሎ የማደንዘዣ መልእክት ሲተላለፍ ሰምቻለሁ በእውነት ወደፊትም ምናልባት ፈቃዱ ከሆነ በዛው ሚዲያ ላይ ከዛ ካህን ጋር ከዛ አባቴ ጋር መነጋገር ፈልጋለሁ እንዴ እነኚህ ሰዎች እኮ ቤተክርስቲያኒቱ እንድትጠፋ መንጋው እንዲጠፋ ያቅሙን እንኳን እንዳይንቀሳቀስ ሽባ ያረጉት ያሰሩት ቆይ እኛንን የምንቀድምልህ
አታስታውስም እንዴ? እና አባ አብርሃም ቆይ ከኛ እንዳትቀድሙ እኛን ቀድምላችኋለን ብለው መጨረሻ ላይ ያርጉ ይስረጉ የት እንደገቡ እንኳን አናውቅም። ለና አባ ሳቢሮስ አስረክበውን እኮ ነው ዞር ያሉት። አባ ሳቢሮስ ደግሞ ወጥተው ያሉንን ስሙ። ምንም እኮ በግልጽ እንደው ራሱን ችሎ በዝርዝር ብናየው ደስ ይለኝ ነበር። እንዴ ምንድነው ያሉት? ከመንግስት ጋር ተግባብተን ነው የምንሰራው። በቃ በዘመነ ደርግ ወጣቱ እንደቅጠል ሲረግፍ አብያተ ክርስቲያናት ሲዘጉ ቀይ ሽብር ነጭ ሽብር ሲካሄድ በወቅቱ የነበሩት ፓትርያርክ በፈሊጥ ባያልፉት ኖሮ ዝምታን ባይመርጡ ኖሮ ከመንግስት ጋር ባይግባቡ ኖሮ ቤተክርስቲያን አደጋ ላይ ተወድቅ ነበር ነው ያሉት። እንዲያውም የኋላ ቁስላችንን ነው እየጎተጎጡ የሚያሳምሙን። በእውኑ በዛን ወቅት ቤተክርስቲያኒቱ መስራት እንዳሁን እኮ ነበር ታሪኩን እንነጋገር ከተባለ የራሷ ፓትርያርክ ይጥቀሙ ይጉዱ ችግር ይኖርባቸው አይኖርባቸው ሌላ ጉዳይ ነው። ብቁናቸው ሰማዕት ናቸው ጻድቅ ናቸው የሚለው ሌላ ጉዳይ ሆኖ ችግር እንኳን አለባቸው ቢባል ጥፋተኛ ናቸው እንኳን ቢባል እንግዲህ ቅድም ያየኑን ሰበካ ጉባኤን ያቋቋሙ ናቸው። ብዙ መልካም ስራዎችን የሰሩ ናቸው። ሁለተኛው ፓትርያርክ ጥሩ ቤተክህነቱ አልወደዳቸውም። የተለያዩ ሐሚታዎችና ወቀሳዎች ነበሩ። ያንኳ ቢኖር በግፍ እግዚአብሔር የለሽ ለሆነ መንግስት ተላልፈው ተሰጥተው በግፍ እንዲገደሉ መደረግ ነበረባቸው። እኛ አባት ጥፋት እንኳን ቢኖርባቸው ቀኖና ቤተክርስቲያን አላት አይደለም? በቀኖና ሊቀጡ አይገባም ነበር። ጥፋት ከተገኘ ካለ እኔ የለም አልልም ሊኖር ይችላል። ግን ምንድነው የተደረገው? እርሳቸው እንኳን መሞታቸው ሳይታወቅ እኮ ነው በላያቸው ላይ ፓትርያርክ የተሾመባቸው። ትሬንዱ ይሄ ነው፣ ልምዱ ይሄ ነው። ቤተክህነቱ ከኋላ ጀምሮ ከአቡነ ሉቃስ የመጀመሪያው በንጉሠ ነገሥቱ ዘመን ያሪሲ ሊቀ ጳጳስ የነበሩት አቡነ ሉቃስን ታሪክ ብናይ እኮ እውነት እንነጋገር ከተባለ ወንጌል ከመስበክ ይልቅ ትራክተር ገዝተው እኮ መሬት ያሳርሱ የነበሩ ናቸው። ይሄንን ነው የሚነግረን። ዛሬ እንደነኚህ ያሉ ገዳዮች ያምድር ያበቀለው በወቅቱ ወንጌል አለመስበካችንም ጭምር ነው። ስለዚህ እየተቀባበልን ስንመጣ እዚህ መከራ ላይ ደረስን። አሁን ደግሞ ከነኛ የከፉ የባሱ ለመንጋው ግድ የሌላቸው አረመኔዎች ጨካኞች ቀደም እንዳልኩ የቤተ ክህነቱና የጳጳሳት ጠበቃ በሆኑ ማህበራት ሚዲያ ላይ እየቀረቡ የገጽ ግንባታ የሚካሄድላቸው እነኚህን ሰዎች ነው እንግዲህ መሪ ብለን ያዝኑ። ስለዚህ መፍትሄው ከነኚህ ሰዎች ራስን ነፃ ማውጣት ነው። በተለይ ከሀገር ውጪ ያለው ማህበረሰብ ሀገር ውስጥ ያለው ለጊዜው ሊቸግረው ይችላል፣ ግን እሱም ይችላል በየሰበካ ጉባኤው አጠቃላይ የሰበካ ጉባኤ ስብሰባ ጠርቶ ወስኖ የምናዋጣው ገንዘብ ከአጥቢያችን እንዳያልፍ ወደ ወረዳ ወደ ሀገር ስብከት ፈሰስ አንልክም። የሚጠበቅባቸውን ግዴታ ላልተወጡ ጳጳሳት ቀለብ አንሰፍርም፣ መኪና አንገዛም፣ ነዳጅ አንሞላም፣ ቤት አንሰራም ብሎ እምቢ ሊል ይገባል። በተለይ ደግሞ ከሀገር ውጪ ያለው ምክንያቱም ከሀገር ውጪም ያሉት አንተ ባለህበት ሀገር 11 ሀገረ ስብከት አለ፣ 10 ጳጳሳት አሉ። በካናዳ 3 ሀገረ ስብከት አለ፣ 3 ጳጳሳት አሉ። እዚህ እኔ ባለሁበት በምድር አውሮፓ 4 ሀገረ ስብከት አለ። በሶስተኛው ፓትርያርክ ተሾመዋል ሲኒየር ናቸው ከሚባሉት ከአባ ኤልያስ ጀምሮ 4 ጳጳሳት አሉ እዚህ። ግን ምን ረቡት? ለዚህ ህዝብ ምን አደረጉለት? ምናልባት ባለፈው እኔ እዚህ ያለሁበት ሀገረ ስብከት አስተዳደሩ መግለጫ አውጥቷል። እንግዲህ እንደ ቁጥር የሚቆጠር ከሆነ እና ያለን አሁን እስቲ ቀጣይነቱን አሁን ዛሬ በተፈጠረው ላይ ምን እንደሚል እንጠብቃለን። ምክንያቱም እኔም አንዱ ነኝ በዚህ ሀገረ ስብከት በተለያዩ የሥራ ዘርፎች ለአገልግሎት ተመድቤያለሁ። በቅርብ እየታዘብኩ ነው፣ እየተሟገትኩም እየታዘብኩም ነው ያለው ሰሚ ባይኖርም። ስለዚህ ይሄንን አጠናክረን
አጥቢያ ቤተክርስቲያናችንን ሀገረ ስብከታችንን ነፃ ማውጣት አለብን። በተለይ በውጭ ያለኑ ሰዎች ጥምረት ለቤተክርስቲያን ይሄ ነው ጥሪው። እስቲ የትኛው ቤተክርስቲያን አሁን ፍታት ፈታ? እስቲ ለነኚህ ሰዎች የትኛው ቤተክርስቲያን የሐዘን መግለጫ ወጣ? የትኛው ሀገረ ስብከት? በአሜሪካ፣ በካናዳ፣ በአውስትራሊያ፣ በአረብ ሀገር፣ በቅድስት ሀገር ኢየሩሳሌም፣ በአውሮፓ ማን ወጣ? ምን ተደረገ? ቢያንስ እኮ አሁን ከተሳካልን እኛ የምናስበው ነገር አለ። ቢያንስ እነኚህ ሁለት ልጆች ሁለቱም ሙሉ ወላጆቻቸው እናት አባታቸውን አጥተዋል። እነሱን ወደዚህ ወደ ተሻለው ዓለም አንጥቶ ሕክምና እንዲያገኙ የሚያደርግ ሊያሳድግ የሚችል በጎ ፈቃደኛ ቢገኝ ያንን ለማመቻቸት ሁሉ እየጣርን ነው። በቅርቡም ዘርዘር ያለ መግለጫ እናወጣለን። ትላንትና ትልቅ በዚህ ጉዳይ ላይ ሰፊ ስብሰባ ረጅም ሰዓት የወሰደ ውይይትና ስብሰባ ነበር በስራ አመራር ደረጃ እና ህዝቡ በዚህ ደረጃ ማምረር አለበት። ይሄንን ተጠናክሮ ታግሎ አቋም ይዞ እዚህ ለበላተኛ ቀለብ ከሚሰፍር እዚህ እግራቸውን አንፈራጠው ተቀምጠው በየአድባራቱ እየሄዱ ቅዳሴ ከመቀደስና መስቀል ከማሳለም ያለፈ የረባ ስራ የማይሰሩ ጳጳሳትን ተሸክሞ እዳ በደል ከሚያመጣ ገንዘቡን ሰብስቦና አጠናክሮ እንደዚህ እንዳሪስ ይላለው ቦታ ቢልክ እነኛ ሰዎች ቢያንስ ሌላው ቢቀር መሳሪያ መግዛትና ራሳቸውን መከላከል ባይችሉ አጥራቸውን ጠላት የማያስገባ አጥር የብረት አጥር አድርገው እንዲያጥሩ የሚያድሩበት ቤት ሌላ ቢያቀተን እንግዲህ ሌላው መሳሪያ ምናምን መታጠቅ ላይችሉ ይችላሉ። ግን ቢያንስ የመኖሪያቸው ቦታ በቀላሉ ማንም ገፍትሮት የማይገባ ገብቶ በቀላሉ ሊገላቸው የማይችል በቀላሉ የማይፈርስ ሌላ ካቃተ እንኳን ቢያንስ እግቢያቸው ውስጥ አደጋ በመጣ ጊዜ የሚደበቁበት የማይሰበር ምሽግ በቃ ጠላት ሲመጣ ሸሽተው ሮጠው ገብተው የሚዘጉት ይሄንን እኮ መስራት እንችላለን። ቢያንስ ሙሉ ለሙሉ ባያድን እንኳን ያተርፋል እኮ መንገድ ላይ የሚገደለውን ድንገት ሌላ ቦታ የሚሞተውን እንኳን ማዳን ባንችል በየቤተ ክርስቲያኑ ጠላት በመጣ ጊዜ ሮጠው ገብተው የሚሸሸጉበት ምሽግ መስራት እኮ እንችላለን። መንግስት አልረዳም ካለ በደሉን አምኖ ጥፋቱን አምኖ እነኚህ ካሰማራቸው ከላካቸው ነፍሰ ገዳዮች ተፋቶ ንስሐ ገብቶ እነሱን አደብ እንዲገዙ አላረግም ካለ ይሄን እንኳን ማረግ እኮ እንችላለን። ግን ማን ይናገር? ማን ይተንፍስ? የለም በጭራሽ። የሚፈለገው ነገር ምንድነው እንዴ? አንተ እኮ አሩሲ ህዝብ ማለቅ ሲኖዶስ እኮ አጀንዳ አድርጎ አልተነጋገረም። እስቲ ያቋም መግለጫው ይነበብ እስቲ ሲኖዶሱ ያወጣው ይነበብ እስቲ። ስለ ገንዘብ ብክነት እኮ ነው ያወራው እዛ ላይ። ስለ አስተዳደር በደል አውርቶ አጣሪ ይላካል ምናምን እኮ ነው ያለው። ስለሚሞተው ህዝብ ምን እናደርግለት? ባሩሲ ህዝብ እየሞተ ነው። ለዚህ ምን መፍትሄን ቀይስ? በእኛ አቅም ምን ማድረግ እንችላለን ብሎ እንኳን አላለም እኮ። ታዲያ ይሄ ሲኖዶስ ነው እንዴ? ግን ሲከፍቱና ሲዘጉ ምን ይሉናል? በመንፈስ ቅዱስ የሚመራው የሐዋርያት መንበር ወራሽ። የቃላት ድሪቶ እኮ ቅዱስ አያረግም በጭራሽ። መንፈስ ቅዱስ መኖሩ የሚታወቀው በስራ ነው። ሐዋርያት መንፈስ ቅዱስ ከነሱ ጋር እንደነበረ አባቶቻችን መንፈስ ቅዱስ ከነሱ ጋር እንደነበረ ያረጋገጡት በቃላት አይደለም፣ በስራ ነው፣ በተግባር መንፈስ ቅዱስ መስክሮላቸው ራሱ። ይሄንን ነው የምናውቀው እንጂ እኔ ቅዱስ ነኝ አይባልም ሲጀመር፣ እኔ ብፁዕ ነኝ አይባልም ሲጀመር። ኃጢአተኛው በደለኛው አባቶቻችን ኃጥ ወነዳይ ያሉ ነው የኖሩት። እነኚህ ግን ምንም ሳይኖራቸው የሚመጻደቁ ገንዘብ ላይ ብቻ አይናቸውን ያደረጉ አይተሃል አይደል እንዴ? የሩሲያ ሀገረ ስብከት ይሄን ያህል መከራ ከፍሎ ይሄን ያህል ዋጋ ከፍሎ በስብሰባው ላይ ተገኝቷል። ቅድም እንዳልኩ ለነሱ ደራጎታቸው የሆነውን ፈሰስ አቅርቧል። ቢያንስ እኮ ውድድሩ ሐዋርያዊ ይዘት ቢኖረው ኖሮ ከከፈለው መስዋዕትነት አኳያ ቅድሚያ ሽልማት ይገባው ነበር። ግን ትልቅ ገንዘብ ያስገባው አንደኛ አዲስ አበባ ሀገረ ስብከት ብቻውን ተወዳዳሪ
የሚወዳደር የሌለ ሁለተኛ ከምድብ ምናምን የአባ ሳቢሮስ ሀገረ ስብከት ሸገርና ዙሪያው ሶስተኛ ይሄ ዘላለሙን ገንዘብ መጫን የለመደ የሰሜን ሸዋ ሀገረ ስብከት እንዲህ እየተባለ ነው ሲሸለም የነበረው እና እንዴት ቢያንስ ለነኚህ ሰዎች ፍታት ይነፈጋሉ ለአሪሲ ምእመናን በግፍ ለተገደሉት እንዴት ምንጃር አረርቲ ለሞቱት ፍታት የፈታ ጠቅላይ ቤተ ክህነት የጳጳሳት ስብስብ ለነኚህ ፍታት እንደመፍታት ያቀተዋል እንደ ዲያቆን ማንዳዘዋል ሁሉንም አባቶች በአንድነት መውቀስ ይቻላል ወይ በጣም የሚያማቸው ጉዳዩ ውስጣቸውን እየሰበረ ያለ ግን ጉልበት ያጡ የተባበረ ድምጽ ያጡ የፖለቲካው ጭነት ድምጻቸው ጎልቶ እንዳይወጣ ያደረጋቸው አባቶች እንዳሉም እንደው መዘንጋት ያለብን አይመስለኝም እንግዲህ በደንብ እያንዳንዱ ጳጳስን ምን ያደረገ ነው የሚል ዝርዝር ነገር አናቀም ግን እንዲሁ ሁሉም አንድ አይነት ነው ሁሉም አሁን በሚባለው መልኩ የሚገለጽ ነው ብሎ መውሰድ ይቻላል ወንድሜ መሳይ በጣም የሚያቅለሸልሽኝ በጣም ደበውነቱ ቃላት የማጣለት ይሄ ነው ምናልባት ተቀስ ካልከኝ አንተ ባለህበት በምድር አሜሪካ አንድ አባት አሉ የሚታገሉ የሚፍጨረጨሩ እገሌ የሚባል ጥራልኝ እስቲ ሌላ ይሄ ማለቴ በምድር አሜሪካ ካሉት አህጉረ ስብከቶች ማለቴ ነው ከ11 አህጉረ ስብከት የአንዱ ሀገረ ስብከት ሊቀ ጳጳስ ጥረስ ያረጉና ያለን ከኛም ጋር ሳይቀር አብረው የቻሉትን ያህል ለማድረግ ሲጥሩ ሲተጉ ሲታገሉና ያለን ሌላው ደግሞ እንደዚሁ የአውስትራሊያው ሊቀ ጳጳስ አሁን በእርግናና በጤና ምክንያት በምድር አሜሪካ የሚገኙትና ያለን ሌላ ሲገሌ የሚባል ምናልባት አቡነ ኤልያስ አዲስ አበባ ሄደው ይሄን ተናገሩ እሱ ነው እንደ ቁም ነገሩ እሱ ነው ወይ ቁም ነገሩ እስቲ አንድ ጳጳስ ከተወሰኑ አካባቢ በቀር አገራችን ሰላም ናት ይያለ የሚደሰኩር መንግስት ነው አይደል ያለው እስቲ ሂድና አሁን አሪሲ እነኚህ የሞቱ ሐዘንተኞች ቤት ሄዶ ሲያጽናና እስቲነው እስቲ ሂድ ሌላ ያድርግ በቃ ይሂድ እስቲ አሁን መኪናውን አስነስቶ ሄዶ አጽናንቶ ገንዘብ የለውም እንበል ደሃ ነው እንበል ጸበል ረጭቶ ይመለስ ውዳሴ ማርያም ደግሞላቸው ሰላም ለኪ ደግሞላቸው ይመለስ እስቲ አንድ ጳጳስ እነው እስቲ መግለጫ ማውጣት ይቀር ደሞ አትሄድም ከተባለ እስቲ ሞጆ ላይ ደርሶ ተመለሰ ዜና እንስማ ወይንም ደብረ ዘይት ላይ መለሱ ሲባል እንስማ ወይም ማሰላ ከተማ ገብቶ መንግስት መለሰው ሲባል እንስማ እስቲ ይሄድ እንዴ አባያሬን ለሐዋርያ አገልግሎት አሜሪካ መጡ ተብሎ የለም እንዴ አርሲ ምን ነው ራቃቸው የሐዘንተኞቹ ቤት ምን ነው ራቃቸው ያ መንፈሳዊ አገልግሎት አይደለም አሜሪካ እንደው ሐቀጅ የሚመላለሱት ጳጳሳት አባያሬድ ብቻ አይደሉም ጠቅላላ በጾመ ፍልሰታማ አሁን ፋሽን ሆኗል ጠቅላላ አሜሪካ ነው የሚያሳልፉት እየመጡ እነኛ እስቲ ይሄዱ እስቲ ተጅመልምለው ይሄዱና ያቸው እስቲ ትላንትና የህፃናትና ቤተሰቦች ጉዳይ መምሪያ ያሰራውን የምግባረ ሰናይ ሆስፒታል ለመመረቅ የተሰበሰቡት ያ ሁሉ የጳጳሳት መንጋ እስቲ አርሲ ሲወርድ ነው እንዴ ያ ቤተ ክህነቱን አጣቦ የከረመው ጥቁር ለባሽ እስቲ ተሰብስቦ አርሲ ሲሄድ ነው እንዴ ትላንት እኮ ያባ ማቴስ እና አባት ሞቱ ምናምን ብሎ እኮ ሐዘን የተቀመጠ የጳጳሳት ስብስብ እኮ አይተናል ያንድ ጳጳስ አባት ሞቱ ብሎ ማውጣት እኮ እንችላለን ቪዲዮ እኮ አለ በቤተ ክርስቲያኒቱ የመገናኛ ብዙሃን እኮ ነው የተላለፈው እናቱን አባቱን ያልተወ ለሌል ይሆን አይችልም የሚል ወንጌል ያላት ቤተ ክርስቲያን ጳጳስ እናቱ ሞታበት ሐዘን ተቀመጠ ተብሎ የናባ ፋኑኤል እናት ሞተች ተብሎ ዜና ይሰራል ይሄን ግን አይሰራም እኔ ለነኛ ለሞቱት እናት ለተባሉት አባት ለተባሉት ክብር ሳይኖረን ቀርቶ አይደለም ክብር ይገባቸዋል እናቶች ናቸው አባቶች ናቸው የሳት ልጅ አመድ ሆኖ ያፈሯቸው ልጆች እንደ አሳፋሪዎች ቢሆኑ ለነሱ ግን ክብር አለኝ
እነሱን የማከብረው ከልጆቻቸው የተነሳ አይደለም ልጆቻቸውማ ማፈሪያዎች ናቸው እነኛ ግን ኢትዮጵያውያን ስለሆኑ ወገኖቼ ስለሆኑ የእድሜ ባለጸጎች ስለሆኑ አክብሮት አለኝ ግን በዜና ግን ሊቀርብ አይገባው ይሄ ቤተክርስቲያኒቱ እንትን አይደለም እናቴ ሞተች እህቴ ሞተች አክስቴ ሞተች አይደለም ጳጳስ መነኩሴ ይሄን እንዲል አልተፈቀደም እነኚህ ግን ገንዘብ ቆጠራ ላይ ነው ያሉት አባዬ ዘር ቆጠራ ላይ ነው ያሉት አባዬ ወንበር ማማረጥ ላይ መኪና ማማረጥ ላይ ህንጻ ማማረጥ ላይ ነው ያሉት ስለዚህ መፍትሄው ምንድነው ላልከኝ ራስን ከነኚህ ነፃ ማውጣት ካስገዳዮች እላያችን ላይ ተጣብቀው ደማችንን ከሚመጡ አረመኔዎች ጨካኞች ራስን ነፃ ማውጣት ከዛ በኋላ ጠላትን ለመመከት መደራጀት ነው አሁን እንዳንደራጅ ያረጉን እነሱ ናቸው የሌሉ ያሉ የሚመስሉ ሁለተኛ ያነሳው ነገር አሉ ላልከው እንግዲህ መረጃ ካለ እኔ አንተን ብቻ አይደለም ማንንም መረጃ አለኝ የሚል አባ ገሌ ያለ ብሎ የሚመጣ ካለ ለመሞገት ዝግጁ ነኝ ይምጣ በጣት የተቆጠሩ ምናልባት አሁን እዚህ ላይ ስማቸውንና ሀገረ ስብከታቸውን መጥራት የማልፈልገው ለአንድ ሊቀ ጳጳስም እንዲሁ አክብሮት አለኝ በሌላ ዘርፍ ነው በሌላ ዘርፍ ምክንያቱም የሚኖሩትም ከሀገር ውጭ ስለሆነ አናኗራቸውን በመናኔና በተለየ መልክ ስለሆነ ለአንድ አባት እንዲሁ አክብሮት አለኝ ሌላ ግን እስቲ ገሌ ይባል ይጠራ ይምጣ እስቲ እንነጋገር የማናዘዋል እንደው ድምጻቸው ስለማይሰማ ወይም ደግሞ ዝምታን ስለመረጡ በዛ ደረጃ አልተናገሩም በርግጥም አልሰማንም ነገር ግን ዝምታቸው በራሱ ለራሳቸው የሚነግራቸው ነገር አለ ከዚህ ከጥፋቱ ጋር አልተባበሩም ወይም የዛ አካል አይደሉም ግን ዝም ብለዋል መናገር ነበረባቸው አዎ መናገር አለባቸው ካልተናገሩማ ምኑን አባት ሆኑ እስከምናቀውስ እንዳስተማሩንም ከሆነ እንደነሱ አይነት አባት መቃብር ደጃፍ ቆሞ መመናኑን የሚጠብቅ ነው ጥቁር ሲለብስም ሞቷል በስጋ ሞቷል ራሱን እንደዛ አድርጎ ነው ሞት ሊፈራ አይችልም ስለ መመናን ግን እረኛ ሆኖ ይጠብቃል የሚል ነው እንግዲህ የሚነግሩን እንደዛ ከሆነ ምንም የሚፈሩት ነገር ሊኖር አይገባም ስለ ሐቅና ስለ እውነት በተለይ እንዲያነ በደል ሲደርስ ከማንንም በላይ ቀድሞ ፍራትን ተገላግለው ሞትም ከመጣ ተቀብለው መጮስ ይገባቸው እንደተባለው ዝምታንም የመረጡትም እንደተባባሪ ሊታዩ ይችላሉ ግን በተሻለ እንደው በእንደነዚህ አይነት ስብስብ ውስጥ በዝምታቸው ተቃውሟቸውን የሚገልጹም ካሉ ምናልባት እነሱ ወጥተው ለመናገር ቢደፍሩ የበለጠ እንደው ትኩረት ያገኛል ከሚል ነው ጉዳዩን ያነሳውት ግን ምእመናንስ እንደው ዲያቆን ማን ያዘዋል ማህበራዊ ሚዲያ ላይ እንደዚህ የፈሰሰው በትንንሽ ጉዳይ ላይ የሚራኮተው ትንሽ ነገር መጣ ሲባል በመዋጮ በተለያየ ድምጽ አካባቢው መንደሩን የሚያጥለቀልቀው ምእመናን እንዲህ አይነት ነገር ሲፈጸም አዲስ አበባ ላይ ግድያ ይቁም ብሎ ሰልፍ መውጣት ማንን ከለከለ አዎ በርግጥ አይፈቅድም ስርዓቱ ግን ሙከራ አስተያይተዋል ወይ ነው ዘመቻ ተካይዳሉ ይሄ ግድያ ይቁም የሚል የምእመናንም ተሳትፎ ተነሳሽነት እንዲህ አይነት አናይም ምእመናንም ጋር ችግር አለም አባቶቹም እኮ በዚህ ደረጃ ዝም ብለው የተቀመጡት የሚቀሰቅሳቸው የሚገፋቸው የሚቆጣቸው ምእመናን የለም ዝም ነው ሁሉ ነገር ስለዚህ ምእመናንስ የራሱን ኃላፊነት ተወጥቷል ወይ ዲያቆን ማን ያዘዋል እኔ ምእመኑ አሁን ቅድም ባልኩ ደረጃ በዚህ የደለውበትን የሰቡበትን የገንዘብ ምንጭ ከማድረግ በቀር ሌላ ማድረግ የሚችለው ነገር አለ ብዬ አላስብም ለምን ለመሰባሰብ ለመደራጀት እኮ የሚያሰባስብና የሚያደራጅ አካል ያስፈልጋል እንዳይደራጅ እኮ ያደረጉት ያሉት እነኚህ ናቸው ያልኩ እኮ ነው የነኚህ ጉዳይ አስፈጻሚ የሆኑ ማህበራት እነኚሁ የኑሮ ምቾት ያሰመጣቸው ጆሮአቸው የሰባ የምእመናኑን ጩኸትና መከራ ማይሰሙ ጳጳሳት የሲኖዶስ አባላት የመቃብር ድንጋይ ሆነውበታል ማን አስተባብሮት እንቅስቃሴ እኮ ሲጀምር እኛው ቅና አልሰጠንም የፖለቲካ ተልኮ ነው እኮ የሚሉት ህዝቡ የሃይማኖት ነፃ የሆነ የሃይማኖት ጥያቄ ሲጠይቅ ይሄንን ነው ብለው የሚወነጅሉት
እንዴ ታግሏል እኮ እየጮኸ እኮ ነው እንዴ እዚህ አይደለም እዚህ ያሉት ለምሳሌ ያለ ሩቅ ምናስ ሄደ እኛ እኮ ይሄው እየጮህን ነው ወደ 4 አመት እኮ ሊሆነን ነው የዝሆን ጆሮ ይስጠን ብለው እኮ የሚሰሙ አይደሉም እዚህ ያሉ ጳጳሳት ህዝቡን እኮ እያዘናጉ እየከፋፈሉ ህዝቡን ራሱ ዓለም አቀፍ ንቅናቄ እንዳይደረግ እኮ አሁን እኮኛ እየታገልን ያለነው ከጳጳሳት ጋር እኮ ነው በውጭ ካሉ ከየሀገረ ስብከቱ ስራ አስኪያጆች ጋር እኮ ነው ከየሀገረ ስብከቱ ጻፊዎች ጋር እኮ ነው እየታገልን ያለነው የጳጳሳት ሎሌ ከሆኑ ስለመንጋው ከማይጨንቃቸው የስም ስራ አስኪያጆች የስም ጻፊዎች ጋር እኮ ነው እየታገልን ያለነው ወደዚህ ደረጃ እንዲመጣ አይፈልግም ህዝቡማ ይፈልጋል ጥረት እያደረገ ነው እየተቆጨ ነው እያዘነ ነው ግን በምን መንገድ ሄድ እንዴ ልንፈርድበት አንችልም የሚያስተባብር አካል በሌለበት ወይንም ደግሞ መሪ ባጣበት ሁኔታ ያን ብቻ አይደለም መሪ የለም ብሎ ተስፋ ቆርጦ በራሱም ተደራጅቶ ሲነሳ ቀድመው ከሳሾቹ እነሱ ናቸው እንዴ አላየህም እንዴ ጠቅላይ ስራ አስኪያጁና የሲኖዶስ ጻፊና አባ ዲዮስቆሮስ ያሉት ይሄንን እኮ እንደ ስድብ ነው የሚቆጥሩት ዩቲዩብን የገቢ ምንጭ ያደረጉ አባቶችን መስደብ ክብር የመሰላቸው የጉባኤው ላይ እኮ የቀረበው መግለጫ ይሄ ነው ስድብንና ምክርን ተክሳጽን እንኳን ለይተው የማያውቁ ለምነን ይሄንን የሚያደርግነው ለምነን ስለታከተን ሰሚ ስላጣን ነው ወደዚህ ወጣ ነውና እኔ በህዝብ ደረጃ ህዝቡ የሚወቀስበት እንዲህ ነው የሚባል ነገር አለ ብያለልም አሁን ግን አንተም ጋር አስምሬ የሚሄደው ነገር ዝምታን የመረጡ እዛ ውስጥ ያሉ ውስጣቸው የሚያዝኑ ካሉ ይውጡ እኔ ካንጀት ካለቀሱም ባይገድም ማለት እውነት ውስጥ ካለ ተንቅሏቸው ሊወጡ ይገባል ከዛ ውጪ ግን ይሄ እንደው ጸሎተኛ ናቸው እሳቸው እኮ ያዝናሉ አቀማተው ነው እንጂ እንደዚህ ምን ነው ለሌላው ሲሆን አቀማያጡ ለሌላው እኮ አቀማያጡ ምናያቸዋለን እኮ እንግዲህ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና በ85 ከተሾሙት አንድ በ87 ከተሾሙት አንድ በ91 ከተሾሙት ወደ 10 ምናምን በብፁዕ ቅዱስ አቡነ ተክለ ሃይማኖት ዘመን የተሾሙት ፓትርያርኩን ጨምሮ አባ ዘካርያስ አባ ኤልያስ አባ ትናቴዎስ አባ ቄርሎስ እያልን መቁጠር እንችላለን 6 ጳጳሳት አሉ ከዛ በኋላ ደግሞ በአባ ማቲያስ የተሾሙ 2 ዙር የመጀመሪያ በመንደር የተሾሙ በኋላ ደግሞ ሲኖዶሱ መለካዊ ሆኖ የንጉስ ትእዛዝ ፈጻሚ ሆኖ በንጉስ ትእዛዝ የሾማቸው እኛው ቀና ያልሰጠናቸው 10 ምናምን አሉ በብፁዕ ቅዱስ አቡነ ተክለ ሃይማኖት ደግሞ ዘመነ ፕትርክና በውጭው ዓለም የተሾሙ ደግሞ ወደ 10 ምናምን አሉ እነኚህ ሁሉ እንግዲህ ወደ 60 ምናምን በላይ ምን እየሰሩ ነው ማን ነው ከነኚህ ውስጥ ገል የሚባል ቅድም ነግሬሃለሁ በኔ እይታ ወደ 3 አባቶችን ለይቼልሃለሁ በዝርዝር እነማን ናቸው ምንድነው የሚለው አስፈላጊ በሆነ ጊዜ በዝርዝር መናገር ይችላል የሚሞግተኝም ካለ መልስ ሰጣለሁ ከዛ ውጪ ግን ምናልባት አቡነ ዮናስን ላንሳ አቡነ ስምዖንን ላንሳ አቡነ ቄርሎስን ላንሳ እንትናም አሁን ወደዛው ደረጃ ይደርሱ ይመስለኛል አትናቴዎስን ላንሳ በእርግና ምክንያት በጤና መታወክ ምክንያት ምንም ሊያረጉ የማይችሉ እነኛ አባቶች ሊኖሩ ይችላሉ የትላንቱ ምን አርገዋል የሚለው እንዳለ ሆኖ ከዛ ውጪ ግን እገሌ የሚባል እንዴ አንዱ እኮ በቤተ ክርስቲያን ትምህርት ልንገር ፍርሃት መቅሰፍትን ያመጣል ነው የሚለው ለመፍራት ካልሆነ በቀር በፍራቻ ካልሆነ በቀር ቅድም ያልከውን ብንናገር መከራውና በዛዋለን የሚል የማምለጫ መንገድ ፈጥረው ካልሆነ በቀር እንዴ አንደበት አላቸው አይደለም እንዴ ሄደው ቅዳሴ ቀድሱ የለም እንዴ አውደ ምሕረት ላይ ቃለ ምዕዳን ይሰጡ የለም እንዴ ቪዲዮ የሚቀርጽ ጠፋ ዛሬ ሞባይል በሞላበት ዘመን መልእክታቸውን የሚያስተላልፍ ሰው አጡ ካጡ በውስጥ ይላኩልን
ቀራጭ እንልክላቸዋለን አባ ማቲያስ ተደብቄ ነው መልእክት ያስተላለፍኩ ብለዋል ከዚህ በፊት አይደል እነሱም ተደብቀው ያስተላልፉ መልእክት የሚቀርጽ ሰው እንልክላቸዋለን ቀራጭ አጣው ከሆነ ግን አይደለም እኔ እንደው መሳይ እንደዚህ ይያልን ህዝቡን ባናዘናጋው ጥሩ ነው እርሙን ያውጣ አባት እንደሌለው ይወቅ በቃ አባት አልባ መሆኑን በመጨረሻ መልእክትንም በተለይ እዛ አርሲ ውስጥ በስቃይ ያሉ በሰቀቀን ያሉ አሁን ተጨማሪ ግድያ ሊፈጸም ይችላል ብለው ሰክተው አሁንም ድረሱልን ይያሉ አሉና እንዴት እንድረስላቸው በርግጣው ያው ለኛል ተጫውተን ሊደርስላቸው የሚችል አካል እንደሌለ ነው ድምዳሜ ላይ የደረስ ነው ስለዚህ እንዴት እንደው ጸንተው ይቁሙ እንዴት በዚህ ባዘናቸው ወቅት ሌላ ሀዘን እንዳይመጣባቸው እንዴት እናድርግ የሚለውን ጨምሮ እንደው የመጽናኛ መልእክትም ካለ ሀዘን ሰብሯቸዋል የዛችን ልጅ ፎቶግራፍ ካየን በኋላ እውነትን ቅልፍተኝተን እናድራለን በዛ ደረጃ ያቺ ጻን በዚህ ድሜዋ ምታምነው መነሻ ተደርጎ ወይም ዘሯ መነሻ ተደርጎ እንዲህ አይነት ስቃይ ውስጥ እንድትገባ ሲፈረድባት ከዚህ በላይ ሀገር መፍረስ ምን አለ እውነት ለመናገር ሀገር አልፈረሰም ሀገር ፈረሰ የሚባለው ምን ሲኮን ነው እና በጣም ያሳዝናል ስሜት የሚነካ ነው ሌላ የፖለቲካ መልእክት አይደለም ወይም የፖለቲካ ጭነት ያለው አይደለም ይሄ ሰባዊነት ነው የሰው ልጅ በዚህ ደረጃ የሚጨፈጨፍባት የሚሞትባት ሀገር ስላለን እናፍራለን ለማንኛውም ዲያቆን ማን ያዟል በመጨረሻ ምን ማለት ይቻላል ለነዛ ምስኪን አሁንም በሰቀቀን ውስጥ ላሉ በየዋሻው በየጥሻው ተደብቀው ከሞት ጋር ተፋጠው ላሉ ያርሲ የኦርቶዶክስ እምነት ተከታዮች ምን መልእክት ማስተላለፍ ይቻላል በእውነቱ እኔ በእነሱ ቀናለሁ ይሄንን ነው ለነሱ ላስተላልፍ የምፈልገው መታደል ነው ለነሱ እድል ነው ስለ ክርስቶስ ወንጌል ስለ ማተባቸው ስለ ሃይማኖታቸው ማተቤን አልበጥስም ሃይማኖቴን አልለውጥም ክርስቶስ አምላኬ ነው ንጉሴ ነው መድኃኒቴ ነው ብለው አምነው በንጽህት በቅድስት ተዋህዶ ሃይማኖታቸው ጸንተው መከራ ለመቀበል በመታደላቸው የዚህ ክፍለ ዘመን ሰማዕታት ለመሆን በመብቃታቸው ካንባቢነት ከሰሚነት ወይንም ደግሞ ከተከታይነት ወደ መሪነት የሚያደርሳቸው ወደ ተነባቢነት ወደ ተናጋሪነት ያደጉበትን ይሄን የክርስትና ተጋድሎ ለመፈጸም በመብቃታቸው በእውነቱ ቀናባቸዋለሁ አከብራቸዋለሁ እጅግ ታላቅ ኩራት አለኝ እንዲህ ያሉ ኢትዮጵያውያን በመኖራቸው አዎ ምንም እኮ ቀላል እኮ ነው ይሄ ገዳዩ አካል እኮ የሚፈልገው አንድ ነገር ነው ሃይማኖታቸውን ትተው እሱ የሚላቸውን ተቀብለው ቢከተሉት ወሃቢያ ችግር የለበትም ከዛ በኋላ ምንም በሰላም መኖር ይችላል ይሄንን አናረግም ብለው ነውና ዋጋ የሚከፍሉት ያለኝን አክብሮት ያለኝን አድናቆት ያለኝን በእነሱ መቅናት መግለጽ ፈልጋለሁ ስለተመረጡ ነው አዎ ጌታ ይሄንን የነገረን እናንተን በገደሉ ጊዜ እናንተን ባሳደዱ ጊዜ እግዚአብሔርን ያስደሰቱ ይመስላችኋል እንደተባለ አላህ አክበር ይያሉ ፈጣሪ የሚደሰት መስሏቸው በዚህ ክርስቲያኖችን በመግደል አምላካችን ይደሰታል ብለው የሚያምኑ ሞኞች ተላሎች ነፍሰ ገዳዮች ያደረጉት ግፍና መከራን ተቋቁመው በመጽናታቸው በጣም ሊኮሩ ይገባቸዋል ይሄንን ሀብት መንፈስ ቅዱስ ስለሰጣቸው ነው ይሄ በስጋና በደም አይቻል እንኳን እነሱ ምእመናኑ ይሄው እኮ ጳጳሳቱ ይሄንን ማድረግ የዚህን ሩም ማድረግ ያልቻሉት እኮ መንፈስ ቅዱስ ከነሱ ጋር ስለሌለ መንፈስ ቅዱስ ከነሱ ጋር ለመኖሩ ማረጋገጫ ነው ይሄ ሰማዕትነትና ሊበረቱ ይገባቸዋል ሊጽናኑ ይገባቸዋል የአባቶቻቸው ልጆች ነው የሆኑት የሞቱትም ወደ ቅዱሳን ማህበር ነው የሄዱት በድንጋይ ወደ ተወገረው ወደ ቅዱስ እስጢፋኖስ ማህበር በሰይፍ ወደ ተሰነጠቁት ወደ ነቢያት ወደ ኢሳይያስ ማህበር አዎ ወደ ቅዱስ ጊዮርጊስ አዎ
ያ ሰማዕተ ልዳ ኮከበ ፋርስ ወደ ተባለው ወደ ቅዱስ ጊዮርጊስ ወደ ሰማዕታት ማህበር ነው ሄዱትና ሊኮሩ ሊደሰቱ ይገባል ቤተሰቦቻቸውም ይሄንን አውቀው ሊጽናኑ ይገባቸዋል ግን መፍትሄ ከመፈለግ ጋር ሰማዕትነት ነው ተብሎ ማለቅ የለብንም ከምድረገጽ መጥፋት የለብንም አዎ እነኚህ ሰዎች በምድሪቱ ላይ ከእስልምና በቀር ሌላ ነገር መኖር የለበትም የሚል አቋም ያላቸው እንደሆነ ይታወቃል እኔ በነገራችን ላይ ይሄ ማለታቸው ወንጀል ነው የሚል ሰው አይደለም የተለየ አመለካከት ነው ያለኝ እስልምና ብቻ ነው የሚያጸድቀው ብለው እስካመኑ ድረስ ሰው ሁሉ እንዲጸድቅ ፈልገው በመድር ላይ እስልምና ብቻ ነው መኖር ያለበት ቢሉ ኃጢያት ነው ብዬ አላስብም እኔም እንደዛ ስለምፈልግ ሰው ሁሉ ኦርቶዶክስ ቢሆን በዓለም ላይ ኦርቶዶክስ ብቻ ብትኖር ስለምፈልግ ልዩነቱና የማያግባባን ነገር ምንድነው ይሄንን በኃይል ማድረጋቸው ነው በትምህርት ቢያረጉት በውይይት ቢያረጉት ከዛም ካለፈ ደግሞ ጉባኤ ተሰርቶ በክርክር ቢያረጉት ሰየው የሚያዋጣ እውነት የያዘው አካል ያሸንፋል ሰው የወደደውን አምኖ ተቀብሎ ይከተላል እነኚህ ሰዎች በክርክር በምን የሚያምኑ ወይም በትምህርት የሚያምኑ አይደሉም የነሐጂ ሙፍቲን መንገድ የሚከተሉ አይደሉም እነኚህን ወሃቢያዎች ስናወግዝ እስልምናን እንዳለ አይደለም ያወገዝን ያለነው ትላንት የሸኘናቸው ታላቁ አባት በነገራችን ላይ በጣም በህይወቴ ይቆጨኛል በነበረኛ አጋጣሚ በአካል ላገኛቸው አልቻልኩም ድጋሚ አገሬ ሰላም ሆነ ሄጄ አገኛቸዋለሁ ስል እንደ አንድ ኢትዮጵያዊ ያረጋዊ ጉልበት ስመን ሰላምታ እንደምናቀርበው ጉልበታቸውን ስም የሰላምታ ማቅረብ ከሚናፍቁኝ ሰዎች አንዱ ነበሩና ይቆጨኛል ስለዚህ እነኚህን አይነት ነገሮች መኖራቸውን ሐሳብ ያደርገው ሊጽናኑ ይገባቸዋል እነኚህ ምእመናን ከዛ ውጪ ሁለተኛ በተቻለ አቅም ደጋግመው አሁንም ችግራቸውን መጮህ አለባቸው ብንናገር ደግሞ መተው ይገሉናልና ይገሏቸዋል ዝም በሉ ስለተባሉ ዝም ማለት የለባቸው ሌሎቻችን ግን አሁን እዚህ ላይ ብናገር ቀደም እንዳልኩ መንግስት የራሱ መዋቅር አለ የራሱ አሰራር አለው እንዲህ ለማድረግ አስበናል ብንል መጥቶ ይዘጋብናል ስለዚህ አሁን መናገር የማንፈልገው ለዛ ቦታ ላሉ ሰዎች እንዴት እንደሚጽናኑ እንዴት እንደሚደራጁ እንዴት እንደሚያንሰራሩ እንዴት ካጸናቸው እንደሚጽናኑ ያሰብነው ያቀድነው የምንሰራው ነገር ይኖረናል አሁን እዚህ ላይ ብንናገር ምንም አንድ እርምጃ ሳንራመድ ይበክናል ያም እንኳን በስውር እንኳን አድርገነው በከፍተኛ ጥንቃቄ ነው ምክንያቱም ምንም አይነት ድጋፍ እንዳያገኙ ምንም አይነት አጽናኝ እንዳያገኙ መሞታቸው ብቻ እኮ አይደለም የሚያሳዝነው መሳይ ምንም አይነት ነገር እንዳያገኙ ባይተዋርነት ተስፋ መቁረጥ እላያቸው ላይ ጎጆ እንዲሰራ ከጥይትና ከሰይፍ የተረፉት በተስፋ መቁረጥ እንዲሞቱ ወይም እንዲበተኑ እንዲሰደዱ ለማድረግ እኮ ተዘግቷል ቦታው እኮ ዝግ ነው እኮ እና ይሄንን ምናልባት ዓለም አቀፉ ማህበረሰብ ትኩረት ሰጥቶ የዓለም አብያተ ክርስቲያናት ወርልድ ካውንስል ኦፍ ቸርች ይሄን ጉዳይ ቢመለከተው ሌሎችም የአፍሪካ የሃይማኖት ተቋማት ይሄን ጉዳይ ቢመለከቱት የሰብአዊ መብት ተቋማት ሌላ አይደለም ህዝቡ ሄዶ ድጋፍ እንዲያረግላቸው መንግስት ማዕቀቡን እንዲያነሳ ህዝብ ወደዛ ቦታ እንዳይሄድ የሚከለክለው መከልከል እንዲያቆም እርዳታ እንዲደርስላቸው ይሄንን ነው እኔ ጥሪ ማቅረብ የምፈልገው ከዛ ውጪ እንደ ጥምረትም እንደ ግልም አንድ ማቅረብ የማስፈልገው ጥሪ ቢያንስ እነኚህን ሁለት ልጆች በምድር አውሮፓ ሊሆን ይችላል በምድር አሜሪካ አምጥቶ በማደጎ ለማሳደግ ለማሳከም የሚፈልግ ኢትዮጵያዊውን ወይም ኢትዮጵያዊ ያልሆነ በጎ አድራጊ ድርጅት ሊሆን ይችላል ግለሰብ ካለ በጥምረቱም በራሴም ስም ጥሪ ያቀርባለሁ ይሄ ነው እንግዲህ አንዱ ማገዣ መንገድ ማለት ወላጆቻቸውን አጥተዋል ሰው አካላቸውን አጥተዋል አይምሮአቸው ህሊናቸው እንዲቆስል እንዲሰበር ሞራላቸው እንዲሰበር ተደርጓል ስለዚህ እነኚህን ሰዎች የሚያንሰራሩበትን ነገር ማመቻቸት የተሻለ ነው ብዬ አስባለሁና በእኔ በኩል እንዳልኩ የታሰቡ ነገሮች አሉ ግን እዚህ መግለጽ አይቻልም ምክንያቱም ሳንተከል ይነቅሉናል በስውርም አድርገን አልቻልነው ያገሬ ሰው ምን ይላል
አንድ ነገር ሲጀምር አዝማሚያው አላምር ካለው አረ ተወኝ ሳልተከል አትንቀለኝ ይላል ለመነቀል መተከል ነው የሚቀድመው ታውቃለህ መሳይ ያልተተከለ ነገር አይነቀልምና ሳልተከል አታስነቀለኝ ይላልና ሳይተከሉ መነቀል እንዳይሆንብን አሁን አንናገርም ግን ቢያንስ እነኚህ ሁለቱን ነገሮች የሚያረግ ዓለም አቀፍ አካላት ይሄ ጉዳይ መፍትሄ እንዲያገኝ ድምጽ ቢያሰሙ ምናልባትም ሰሞኑን እኛም ለዓለም አብያተ ክርስቲያናት ምክር ቤት የምንጽፈው ደብዳቤና የምንልከው ልኡክ ይኖረናል በዚህ ጉዳይ ላይ በርግጥ እናውቀዋለን ሲኖዶሱ መቼ ፓትርያርኩ መቼ አሳወቁን ከዛኮ ከተቋማቸው የደረሰልን ነገር የለም ነው የሚለን ከዚህ በፊትም ጠይቀን ይሄን ብሎናል ግን ምናልባት መረጃውን አይቶ አሳሳቢነቱን አይቶ ከዚህ በፊትም ታስታውስ ከሆነ የሆነ መግለጫ አውጥቶ ነበር እንደዚሁ እና ድጋሚ ይሄን ጉዳይ ለዓለም ማህበረሰብ እንዲያሳስብ ለሃያላ እንዲያሳስብ ለማድረግ እንጥራለን በጣም ነው ማመሰግነው ዲያቆን ማን ያዘዋል እንግዲህ እንዲያነቱ ድምጽ ያስፈልጋል ቢያንስ ይሄንንም ሰምተው መጽናኛ እንዲሆናቸው ነው ሌሎች አባቶችም እንደው መናገር የመጽናኛ መልእክት ማድረስ እንፈልጋለን ካሉ መድረኩ ክፍት ነው የሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም መዋቅር ጠቅላይ ቤተ ክህነት ስራ አስኪያጅም የሲኖዶስ ጽፈት ቤትም በዚህ ጉዳይ ላይ መግለጫ የሚሰጠን ከሆነ እንፈልጋለን የጎተጎትን ነው እየደወልን ነው በእጅ ስልካቸውም በቢሮ ስልክም እየደወልን ነው ግን መልስ ያገኘን አይደለም ለማንኛውም ቢያንስ ከዚህ በኋላ ግድያ እንዳይኖር ቢያንስ የተደበቁት በዋሻ ነፍሳቸው በጣም ጣር ላይ ያለች ኢትዮጵያውያን የቤተ ክርስቲያኒቱ ልጆች ከዚህ ስቃይ ውስጥ እንዲወጡ መደረግ አለበት ድምጻችን ከፍ ብሎ እንዲሰማ ምመናንም እንደው የነን አጋጣሚ ማህበራዊ ሚዲያንም ህይወት ለማዳን ለመጠቀም ከፍተኛ ቅስቀሳ ቢያደርጉ ለጉዳዩ ትኩረት እንዲሰጥ ያደርጋል የሚል እምነት አለን ለማንኛውም ዲያቆን ማን ያዘዋል አበበ በጣም ነው ማመሰግነው እንግዲህ በጸሎት እናስባቸው እንደው ነፍስ ለማዳንም የሚደረገው ንርብርብ ያው በእናንተ በኩል የሚደረገው ያንዳንዱን ነገር እየተከታተልን ለህዝብ እናቀርባለን በድጋሚ እግዚአብሔር ይስጥልኝ መልካም ቀን መልካም እንደው አንዲት ነገር ማሰሪያ ተናግሬ ልጨርስ ምናልባት ይሄ ድምጽ ይሄ ወታ ይሄ ያዘን መግለጫ ይሄ ማሳሰቢያ የሚሰሙ ሰዎች ከቤታችን ብዙ ጊዜ እንዲያለው ነገር ፖለቲካ ስልጣን በመፈለግ ገንዘብ በማሳደር ተደርጎ ያለ ትርጉም ተሰጥቶት የሚደረግ እንቅስቃሴ ያለና ይሄንን የሚያደርገው ደግሞ ያው ቤታችን ነው ደግሞ አለ ሌላ የሃይማኖት ተቋማት የሚባል ቄስ ታጋይ የሚባል የብልጽግና አብዮት አራማጅ ሆነ የሚመራው ተቋም አለ እነሱ ይሄንን ሌላ መልክ ስለሚሰጡት ባካችሁ ምእመናን እኛ የፖለቲካ ሰዎች አይደለንም ፖለቲካም ውስጥ የገቡት እንዲወጡ ነው ጥሪያችን ይሄን ስል በክህነት ደረጃ ያለ ነው የፖለቲካ ሰዎች አይደለንም ፖለቲካው የምእመናን ነው የልጆቻችን ነው እኛ የሁሉ አባት ነን ሁሉን የማስታረቅ ሁሉን የመምራት ሁሉን የማደራጀት ሁሉን አንድ የማድረግ አገርን ሰላም የማድረግ ነው ሐላፊነታችን እና ይሄ የምንናገረው እገሌን ጠልተን እገሌን ደግፈን አይደለም እውነት ነው የሚያናግረን እውነት ጦርነት እንዲቆም እንፈልጋለን የጥይት ተኩስ መስማት አንፈልግም መገዳደል መስማት አንፈልግም ይሄ ግን የሚሆነው ጥፋተኛውን ለይቶ ጥፋተኛ ነህ በማለት ፍርድን በማስተካከል ነው እንጂ እንደና አባ ማቲያስ የጅምላ ጥሪ በማቅረብ አይደለም ማለፍ ይገባል ከዛ የተበደለው ማን ነው በዳዩ ማን ነው የሚለውን አይቶ በዳዩን አትበድል ማለት የተበደለውን ደግሞ ይካስ ማለት የተበደለውን ይቅርታ አድርግ ማለት ነው ከኛ የሚጠበቀው አሁን ግን ያንን ለማድረግ አቅመሽምግልና ላይ አልደረስንም በመግለጫቸው በጣም የሚያሳዝን ቃል ተጠቅመዋል ያለ ጠባሳ የሚያድኑ ያለ ቅሬታ ሰላም የሚያወርዱ የሚያስታርቁ አባቶች ባሉባት ሀገር ካሉ ታዲያ የታሉ ነው የኔ ጥያቄ ካሉ የታሉ ይታዩዋ ይውጧ ያለ ጠባሳ ያድኗ ያለ ቅሬታ ያስታርቋ በጅምላ ታረቁ ማለት አይደለም መፍትሄ ቤተ መንግስት ድረስ መሄድ ይጠይቃል እውነትን ይዞ ይሄ ያንተ ጥፋት ነው በረሃ ያሉትም ጋር መሄድ ይጠይቃል ይሄ ያንተ ጥፋት ነው ጥፋት ያለበት ቦታ ላይ ሁሉ
አንተም ይሄን ጥፋትክን አርም አንተም ይሄን ጥፋትክን አርም አንተ ደግሞ ይሄኛው ትክክል ነህ ይሄንን ስማ አንተ በድለሃል ይሄንን ካስ አንተ ተበድለሃል ይሄን ተካስ ማለት ይጠይቃል ዝም ብሎ መድረክ ላይ ቆሞ አባት ነኝና ታረቁ ማለት ይሄ በእውነቱ በእግዚአብሔር ላይ መቀለድ በመንጋው ላይ መቀለድ ነውና እኛ የፖለቲካ ሰዎች አይደለንም የምንናገረው እውነት ነው ጌታ በወንጌል ይሄን ብሏል የማሰሪያ ቃል ይሄ ነው በዮሐንስ ምዕራፍ 15 ላይ በወንጌል እንዲህ ተብሎ ተጽፏል እኔ መጥቼ ባልነገርኳችሁ ኃጢአትስ ባልሆነባችሁ ነበር አሁን ግን ለኃጢአታችሁ ምክንያት የላችሁም ብሏል ጌታ ነው ይሄን ያለው አሁን ያልሰማ ሰው የለም ያላወቀ ሰው የለም ይሄን መከራ ይሄን ስቃይ ይሄንን ሐዘን ያልሰማ የለም ይሄ ለዚህ መፍትሄ የማይሰጥ ሁሉ ከገዳዮች ቁጥሩ ከገዳዮች ሆኖ ለፍርድ ይቀርባል በምድርም በሰማይ አጳሲውን ቄሲውን መነኩሴውን ምእመኒውን ከተጠያቂነት አንድንም ያቅማችን እስካላረግን ስለዚህ ምስክር ይሆንብናል ይሄ ድምጽ ያየነው የሙታኑ አስከሬን ምስክር ይሆንብናል የህፃናቱ የተቆራረሰው አካል የተገመሰው ራስ ምስክር ይሆንብናል ነገ መልስ ያጥረናል በእግዚአብሔር ዙፋን ለህይወታችንም አይቀርም ስለዚህ አንድ ሆነን እንነሳ በጣም ነው ማመሰግነው በድጋሚ ዲያቆን ማን ያዘዋል አበበ ከጥምረት ለቤተ ክርስቲያን ዓለም አቀፍ ንቅናቄ እንግዲህ ይሄንን መልእክት የሚሰሙ እና እንደው የምንለው አለ የሚሉ አባቶች ካሉ አሁንም መድረካችን ክፍት መሆኑን በድጋሚ ለመግለጽ እንወዳለን ዲያቆን ማናዘዋል አበበ ከኔዘርላንድ እግዚአብሔር ይስጥልኝ መልካም ቀን ክብር ይስጥልኝ ወንድም ዓለም እናንተም እንግዲህ ባላችሁ አቅም ያው የፖለቲካውን ብቻ ሳይሆን የህብረተሰቡን ጉዳይ ብቻ ሳይሆን የሃይማኖቱንም ጉዳይ የህብረተሰቡ አንድ አካል ስለሆነ ማለትም ከግማሽ በላይ ኢትዮጵያዊ የዚህ ሃይማኖት የዚህ ተቋም አካል ስለሆነ ትኩረት ሰጣችሁ ድምጻችንን ስለምታስተላልፉልን በፈለግናችሁ ጊዜ ስለምናገኛችሁ እንደውም እኛ በጠፋን ጊዜ ፈልጋችሁም አስተዋሳችሁም ስለምትጠይቁን በጥምረት ለቤተ ክርስቲያንም ስም በራሴም ስም ክብር ይስጥልኝ ማለት ፈልጋለሁ የተባረከ ቀን የተቀደሰ ቀን ያርግልን የተጎደቱንም ነፍሳቸውን ይማር በቅፉ ያሳርፍልን ከሰማዕታት ማህበር ይደምርልን ያዘኑትንም ደግሞ ያጽናናልን ለችግሩም ደግሞ መፍትሄ የምንሰጥበትን ማስተዋሉን አይምሮን ጥበቡን ይግለጽልን ክብር ይስጥልኝ